ሁሉም አቃለው ነው የሚለው ሁሉም ግን ምንም የለውም እናንተ ልብስ ስቀያየሩ እነሱ በተቀደደ ቁምጣና ሱሪ የተመላለሱ ሰዎች ቆናቸው ኢትዮጵያው ሰርቶ መለወጥ የባል ጨዋታ ያክል ቀላል ነው ይሄንን ቃል የዛን ጊዜ ብለው ነበር በፊት እኮ የራሱ እንኳን ቅቤ ተለቅልቆ ዝም ብሎ እኮ ደረቅታ በላ ነበር ድሮ ትምህርት መደበኛ ስራ ነበር አሁን ትምህርት ተጨማሪ ስራ ነው እየተማርክ መስራት አለ እኔ እንደዛ አየሩን በቦክስ መመታው ምን ሳረግ እንደው ነገራች የቀን ግቤን ሳሳካ እመነኝ ይሄን ቢዝነስ ፕላን ተከተለ የዛሬ 5 ዓመት 5-6 ሚሊዮን በየወር ማግኘት ይችላል ተከራይቶ ሲሰራ አያዋጣም ማለት ኮምፈርት አይሰጥም ለምን መሰል እንደ ልብ አይሆንም ካላችሁ ለውጥ ኮምፈርት አለው እንዴ ለያት ክልትና ስፔዛ የእናቶችን ጓዳ ባስፔዛ ሞልቶ ሚሊዮነር ሆኖ ለሀገር ከተረፈ ለምንድነው እኔ ባልኮል ማንንም ማጣችው ብላ ድርግም አድርገው ቢዝነስ ሞዴል ቀይራ የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም እጆት ላይ ምን ያህል ገንዘብ አለ ብዙ ገንዘብ ትንሽ ገንዘብ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ስልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁ እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል ይሰለጥናሉ ይማራሉ ቢዝነስን ይጀምራሉ ስኬታማ ይሆናሉ የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል ተችሏል የሚሊዮነሮች መንገድ ታዳስ አለን ክብራትና ክብራን በተለያዩ የሶሻል ሚዲያ አማራጮቻችንና በሀገሬ ቲቪ እንዲሁም ደግሞ በዚህ ባዳራሽ የሚዘጋጀውን የሚሊዮነሮች መንገድ የቢዝነስ ፕላን ስልጠና በጉጉት ስንጠብቀው ነበር እነሆ ሰዓቱ ደርሶ ተጀመረ እንኳን አደረሳችሁ እንኳን አደረሰን የሚሊዮነሮች መንገድ ብዙዎችን እያሰለጠነ እያስተማረ እያስገነዘበ ለውጤት እያበቃ የሚገኝ ድንቅና ልዩ ፕሮግራም በ2 ዓመት የጊዜ ቆይታ 1.5 ሚሊዮን ኢትዮጵያውያን ወደ ስራ ለማስገባት ቆርጦ የተነሳ ድንቅ ፕሮግራም የሚሊዮነሮች መንገድ አዎ በዚህ ፕሮግራም ከ7 ዓመት ህፃን ልጅ እስከ 7 ዓመት አዛውንት ዘር ሃይማኖት ብሔር የትምህርት ደረጃ ሳይጠይቅ ሁሉንም ነገር በማዘጋጀት ማንኛውም ዜጋ በነፍስ ወከፍ ወደ ስራ ዘምቶ በድህነት ላይ በመዝመት እና ራሱን በመቀየር አዋጁን ሲያውጅ ወደ ኋላ ቀርተህ ከድህነት ጋር ጋብቻ ፈጽመህ ባገኘህ በኋላ እቀየምሃለሁ የሚሊዮነሮች መንገድ የሚሊዮነሮች መንገድ ብዙዎችን በለውጥ ጎዳና ብዙዎችን በተስፋና ትካሻ ሆኖ ነገ ከአፍሪካ ከኢትዮጵያ አልፎ ከአፍሪካ ብሎም ለዓለም ሊበቃ የሚችል ድንቅ የተለየ ፕሮግራም እንዲሁም ማናችንም ግለሰብና ተቋማት ልንከተለውና ልንደግፈው የሚገባ ድንቅ ፕሮግራም አዎ በዚህ ፕሮግራም የአንደኛ ዙሮች ከአንደኛ ዙሮች ጥናትንና ይቻላል ማለትን ከሁለተኛ ዙሮች ብርታትን የምንማር እኛ የሶስተኛ ዙሮች አለን ስለዚህ በዚህ ቤት ሁሉም ደረጃውን ጠብቆ አብሮ ተያይዘው ማደግ አብሮ ተያይዘው በ2 ዓመት ውስጥ ሚሊዮነር ማማ ላይ እንገኝ ይለናል ከኢትዮጵያ አልፎ እንዲሁም ለዓለም ሊበቃ በሚችል መንገድ ተዘጋጅቶ ተቀምሞ በራሱ ወጥ በራሱ ገንዘብ በራሱ ጊዜ ለብዙዎች ለሚሊዮነሮች እየተረፈ የሚገኝ የተለየ ፕሮግራም ዘመናዊ አሰራር ጥበብንና የቢዝነስ ስራን በመላበስ ይህንን ስልጠና ተቀላቀሉ የሚለን ጀግናው አቶ በላይ ሞርዴን ወደ መድረክ በሞራል ጋብዙልን ጀግናው አቶ በላይ ሞርዴ አንድ ጊዜ ለትውልድ የቆመ በላይ ሞርዴ ሀገር ማለት ህዝብ ነው ለብዙዎች ተስፋና ኩራት ሀገር ነው የሚለን ጀግናው አቶ በላይ ሞርዴን አንድ ጊዜ ለበላይ በሞራል ወደ መድረክ ጋብዙልን
ታዲያስ እንደምን አደራችሁ? ጠዋት ገና ጅማሮ ገና እየነጋ ነው ወይስ መሽቷል? እየነጋ ከነ ኤነርጂ ከነ አቅም ከነ ፓወራችን። ስለዚህ በማንኛውም ቀንና ሰዓት ማንኛውንም ፕሮግራም ስንጀምር በየሃይማኖታችን ኃይል፣ ሰላም፣ ኤነርጂ፣ አቅም፣ ብርሃን እንዲሆንልን ያን ደቂቃ የለና ጸሎት አድርገን እንጀምር። እሺ አረፍ በሉ። ይህ የሚሊዮነሮች መንገድ የተሰኘው የቢዝነስ ፕላንና የሥራ ጥበብ ስልጠና የሀገራችንን ችግር በሀገራችን ባለሙያዎች ማንንም ሳንጠብቅ ማንነታችን ሳይጠየቅ ሰው በመሆናችን ብቻ የራሳችንን ሕይወት የምንቀይርበት ማንንም ሳንጠይቅ ማንንም ሳናስፈቅድ ምንም ሳንከፍል ሰው በመሆናችን ብቻ የሚያስፈልገንን እውቀት፣ የሚያስፈልገንን ሰላም፣ የሚያስፈልገንን ሀብት፣ የሚያስፈልገንን ጤና፣ የሚያስፈልገንን መስፈርት ሁሉ በራሳችን እንድናሟላ የምናደርግበት ብቸኛው መድረክ ነው ይህ የሚሊዮነሮች መንገድ። ነገር ግን እናንተ ከዚህ ፕሮግራም ጋር ምን ያክል ስኬታማ ለመሆን ዝግጁ ናችሁ? በተወሰነ አለ የተወሰነ ምንም አይልም እናየዋለን አይነት ነገር። በጣም ጥሩ። በማንኛውም ቀንና ሰዓት ልንገራችሁ፣ እኔ የሆነ ሊደብራችሁ ቢፈልግም እናንተ የምትፈልጉት ዋናዋን ነገር አሁን የምትጠይቋትን ጥያቄ መልስ ብቻ ቢሆንም ሌላውን ያወቃችሁት መስሏችሁ የነቃችሁ የሞቃችሁ ኤነርጂያችሁን ያወጣችሁ መስሏችሁ በተወሰነች ሰምቶ ከነ ኮንፈርታችሁ ለመሄድ ብትሞክሩም ነገር ግን እየተዳፈነ እሳት አይነድምና ወይም ደግሞ አንድ ባኮ ውስጥ ያለ ክብሪት እስካልጫረ እስካልሞቀ እስካልተጋጨ ድረስ አይቀጣጠልምና ስሜታችሁን በደንብ ልታወጡት ይገባል። በደንብ ይሄ አውቃለሁ የሚባለውን ስሜት እሱን መሸላልጦ ማስወገድ አለብን። የሚገርመው አፍሪካ እንዳለ ድሃና በጣም ኋላ ቀር ሆኖ አንድ በምላስ ካራቲ የሚችለን የለም። አንድ አላቅም የሚል ዜጋ የለም። ሁሉም አውቃለሁ ነው የሚለው፣ ሁሉም ግን ምንም የለውም። ስለዚህ ይሄ አላቅም የሚባለውን ስሜት ግን ውስጤ እውቀት አለ፣ እሱን እንዴት ለውጠው? የለኝም ግን ውስጤ የሆነ ነገር አለ፣ እሱን ጸጋ እንዴት ለውጠው የሚል ሰው አሁን ያስፈልገናል። ይሄ እንደ ሞቲቬሽናል ነገር አድርገን አሟሙቀን አጋግረን አው ትችላለህ ብለን ከዛ ልክ ከዚህ አዳራሽ ስትወጡ ፊሪጂ እንድገቡ ሳይሆን ከነ ሙቀታችሁ ቀጥታ ስራ ቦታ እንድትገቡ። አብዛኛው ሰው ቤተ እምነት ሲሄድ ከዚህ በኋላ እኔ ነኝ ጻድቅ ብሎ ቃል ይገባል። ልክ የውጭውን በር እንደወጣ ኃጢአት ይጀምራል። አብዛኛው ሰው ስለ ሰላም ሲሰበክ ከዚህ በኋላ እኔ ነኝ የሰላም አምባሳደር ይላል። ልክ በሩን እንደወጣ ወንጀል ይጀምራል። አብዛኛው ሰው ቢዝነስ ቦታ ሲመጣ በቃ ከዚህ በኋላ አለቀለት፣ ድህነት ተቆራረጠ በሴፍ ይላል። ልክ ያን ኤሪያ ለቆ እንደወጣ ምርጥ ዳ ስማርት ወሬኛ ሆኖ ይቀራል። ይሄ ፕሮግራም ግን አይፋታችሁም እኮ ነው የምላችሁ። እጃችሁን ይዞ ስልጠና ከጀመርክባት ቀን ጀምሮ ትመዘገባታለህ። በየሳምንት ስልጠና እየወሰደ አቴንዳንስ ትሞላለህ። ስራ ጀምረህ በየሳምንት 5 ቀን ሰርታ 1 ቀን ስልጠና ትወስዳለህ። በየሳምንት የሰለጠንከውን ስልጠና አቴንዳንስ ሞልተህ ታስተዋውቃለህ። በየወር የደረስክባትን ታሳውቃለህ። አበቃ። ከዚህ በኋላ ዝም ብሎ በባዶ ጀግና ነኝ የሚባል የወሬ አርበኛ የለም፣ አያዋጣም። ይህ ፕሮግራም ለ9 ዓመት ዓለምን አነፍንፎ አለ የተባለ የአፍሪካን ትልቁ የችግር ኮሮጆ ማፈንዳት የፈለገው እያንዳንዷ ስራ ከሳምንት እስከ ሳምንት የተሰራቸው ሪፖርት እየተደረገች ወር ላይ የደረሰበትን እያሳወቀ አንድ እርምጃ በተራመደ ቁጥር አብረን ተከተለን ውጤቱን እያየን ከ2 ዓመት በኋላ ይህን ስልጠና የሚከታተል ሰው ከቤተሰብና ከሀገር ጥገኝነት ነፃ እንዲወጣ ነው እየደከምን ያለ ነው። ዝም ብላችሁ ችያለሁ የሚል ሰው ከዚህ በኋላ የለም። ትልቅ ነጥብ አምጥተህ እንደ ዩኒቨርሲቲ ተመርቀ መውጣት የለም። እዚህ ዝም ብለህ እንደ ኖርማል አዳራሽ ሆ ብለህ እዚህ አጨብጭበህ በቃ ወጥተህ ገብቶኛል ብሎ ቀልድ የለም። እንደገባህ የምትነግረኝ በየወር ያሳካሁን ስታሳየ ብቻ ነው።
አለቀ። ከዚህ በኋላ አክሽን አንገት ለአንገት ተናንቀን ነው ይህን ችግር ልንቀርፈው የምንችለው ጎበዝ። ያለዛ እኮ ያልተደከመ ያልተሞከረ ያልተፈላሰፍነው ያላየነው ነገር የለም ነበረ። ግን እዚህ ስልጠና ላይ ገብቶኛል የምትል ሰው ካለ እንደገባ የምትነግረኝ በየሳምንታት የናስ የሞላ ነው። በየወር የደረስክበትን እያሳወቅህ ነው። እግር በእግር ለውጥ እያመጣህ ነው። 2 ዓመት ሲደርስ የምር የዚህን ፕሮግራም የአንዱ ሚሊዮነር ሆነ እንደዚህ አይነት ፕሮግራም አዘጋጅተህ ኤሪያህን አካባቢህን ያንተን ቋንቋ የሚሰሙ ያንተ አካባቢዎች ላይ ያሉ ሰዎችን ለማሰልጠን ዝግጁ ነህ? እኛ የምንፈልገው ኢትዮጵያ በአራቱም ማዕዘን የአመለካከትና ኢኮኖሚ ለውጥ አምጥታ ይሄ እዛ ጋር የሚጻፈውና በሚዲያ ፊት የሚቸረቸረው ዲስኩር ወሬ ዜና ሳይሆን በተግባር የአመለካከትና የኢኮኖሚ ለውጥ ማምጣት ነው እኛ የምንፈልገው። ለዛ እዚህ ያለ ሰው ወይም ይሄን ሚዲያ የሚከታተል ጠቅላላ ሁሉም ሰው ዝግጁ ነው? አሁንም አይደለም ዝግጁ ነው። ከዛስ ከደረሳችሁ በኋላ ቁጭ ብላችሁ መብላት እንዳሳማ እንደ ጅብ ቁጭ ብሎ መዋጥ እንደ ዘንዶ ውጦ መተኛት ወይስ እንደ ርኩስ መንፈስ ሌላውን ሰው እንዲሰቃይ ዝም ማለት ወይስ ተነስተ ነጋሪት መጎሰምና ለወገን መናገር? ማንኛው ይሻላል? መናገር። ከዚህ ውጪ ስብዕና ውጪ ነው ማለት ነው። ይሄን የማይናገር ሰው ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ሆኖ ካገኘ ነው መጀመሪያ እኛ ሰርተን ሞክረ ነው ከተለወጥን እኛ ለእናንተ ማሰልጠኛ ጊዜ ገንዘብ ካገኘን ይሄ እኮ ደግነት ሳይሆን ግዴታን መወጣት ነው። አይደለም እንዴ? እልቅስ የሚገርማችሁ ስለ ደግነታችን ሳይሆን ስለ ማወቃችን ቢሆን ይገርመኛል። ማለት እውቀቱ ለኛም ስለገረመን ነው። ገብቷችኋል አይደል? በዚህ ብትገረሙ እደነቃለሁ። ሰው ለማንኛውም የሶስተኛ ዙር ተመዝጋቢዎች አንደኛ ዙር ተመዝግባችሁ ሳትጀምሩ የቆያችሁ ጀምራችሁ ወደቃችሁ፣ ሁለተኛ ዙር ላይ ተመዝግባችሁ ግን ስራ ሳትጀምሩ የቆያችሁ ወይ ተመዝግባችሁ ወደቃችሁ ሳታልፉ፣ እንዳጠቃላይ ደግሞ በሶስተኛው ዙር ተመዝግባችሁ ዝግጁ ናችሁ። አሁን አዳዲስ እየተመዘገባችሁ ያላችሁና ያልተመዘገባችሁ በአጠቃላይ ሬዲ ሆናችሁ በመመዝገብና አቴንዳንስ በመሙላት የሶስተኛው ዙር ስራ ጀምሩ ልንል ቀናት ብቻ ስለቀሩን ኢንፎርሜሽኑን አልገባችሁ ከሆነ ኢንፎርሜሽን ላኩ ብለናል። ኢንፎርሜሽን ያላከ ሰው ስራ ጀምር ያለው ቢል ውድቅ ነው የምናደርግበት። ኢንፎርሜሽን መጀመሪያ ላኩ። ምን? ስም፣ እድሜ፣ ጾታ፣ መነሻ ካፒታል፣ የስራው አይነትና የስራው አድራሻን የሚሞላ ሚሴጅ። ይችን ፎርም ሚሴጅ ላይ ሙሉልን። በየት ሚሴጅ በየት አድራሻ ካላችሁ 0910 80 80 19 እዚህ ስልክ ላይ ሚሴጅ ብቻ አድርጉ። አልተመዘገባችሁ ከሆነ 0910 80 80 19 እዚሁ ስልክ ላይ ኤምቲ ብቻ ብላችሁ ላኩ። የሪዲም ዘ ጄኔሬሽን ግሩፕ ወይም ደግሞ የኢትዮ ምክንያታዊ የወጣቶች በጎ አድራጎት ማህበር የሆናችሁ ደግሞ ኤምቲ አር ብላችሁ አርን በመጨመር ላኩ። ሌላ የዚህ ድርጅት የዚህ ግሩፕ አባል ያልሆናችሁ ኖርማል የሚሊዮነሮች መንገድ ፕሮግራም ተከታታይ ብቻ ከሆናችሁ ኤምቲ ብቻ ብላችሁ ላኩ። በየሳምንት ሁላችሁም ኤቲ እያላችሁ አቴንዳንስ ሙሉ እዛው 10 ቤቱ ስልክ ላይ ቅድም የነገርኩት በሪዲም ዘ ጄኔሬሽን በኩል የመጣችሁ የኢትዮ ምክንያታዊ በጎ አድራጎት ማህበር የሆናችሁ ወጣቶች ደግሞ በሁሉም ኢትዮጵያ ክልል ያላችሁ ኤቲአር እናንተ ደግሞ የተለየ ነው የእናንተ ኮድ። ማለትም 60,000 ወጣት ለብቻው አንድ መስመር ስለተሰጠው። በነገራችን ላይ ሁሉም አይገዳችሁም፣ ስማችሁም አይጠፋችሁ፣ እድሜያችሁም አይጠፋችሁ፣ ጾታችሁም አይጠፋችሁ፣ አሁን አድራሻውም አይጠፋችሁ። አሁን የሚጠፋችሁ 2 ነገር ነው። በስንት ብር ለበለው ካፒታሉን ስመዘገብ 100 ብር። ሰውየው ሙድ እየያዘ ነው። ቶ እኛን ለማረጋጋት የሚጠቀመው ነው። 500 ብር 500 ብር ቶ 1000 ብር። የምር 1000 ብር ምን ልጀምር ነው? እስኪ ለምን ሁልጊዜ መላማ ታጣውን እህቴን አልጠይቃትም? ሄዶ ይጠይቃል። ሰው ሲያማው ፖሊስ ጣቢያ ነው ጤና ጣቢያ መሄድ ያለበት። የሚሊዮነሮች መንገድ እንዴት ልጀምር ምን ልጀምር ብለህ ብትጠይቀው እንኳን ይሻላል። ቢያንስ ባይመልስልህ እስኪ ቆያ ውድ ጓደኛዬን መላያጣም ሄጄ ልጠይቀው። ግርም እኮ ይለኛል። እሱ የት ያውቀዋል? ውድ ጓደኛህ እኮ ነው፣ ውድ እህትህ እኮ ነች። እስከ ዛሬ ይነግሩህ ነበረ። ወንድሜ እነሱ ራሳቸው ከችግር ዞን ውስጥ አልወጡም። ሌላ ጣጣ ይዘህባቸው አትሂድ። ግራ ታጋባ ሰውን ግራ ተጋብተህ
መጠየቅ ያለብህ ይህንኑ ፕሮግራም ነው። ወይ በሶሻል ሚዲያ ወይ በድረገጽ ወይ በሚሴጅ ወይ በቀጥታ መደመል ወይ በአካል በመገኘት ጻፍ፣ ጠይቀው፣ መልሱን ያስቀምጥልሃል። በ100 ብር ትችላለህ፣ በ500 ብር፣ በ1000 ብርም፣ በ5000፣ በ10 ብርም፣ በ20፣ በ30፣ በ40፣ በ50፣ በ60፣ በ70፣ በ80፣ በ100፣ በ90፣ በ100 ትችላለህ። ከ100,000 ብር በላይ ደግሞ ስቶፕ ይላል። ልብ አድርጉ። አሁን ገንዘብ ያለው ሰው ደግሞ እዚህ ጋር ሊጨነቅ ነው። ከ100,000 ብር በታች ጀምር የሚለኝ እንዴት ብንናናቅ ነው? ጥቃቅንና አነስተኛ ነው፣ እታች ላሉት ሰዎች ነው ማለት ነው የሚሆነው። እኛን አይጋብዝም። እባክህ እንሂድ። አይ ተው እዚሁ ሆኜ እከታተለዋለሁ የሚል አለ። በአካል ለመምጣት የተነሳ ሰውዬ ከ100,000 ብር በላይ አይቻልም አለ። አነስተኛና ጥቃቅን የሰፈር ልጆችን እያነቃቃ መሆን አለበት። በነገራችን ላይ በትንሽ መጀመር የደበራችሁ ለምንድን ነው? የሀገራችን ትልልቅ ባለሀብቶች በትንሽ አይደል የጀመሩት? በትንሽ ያልጀመራል እንዴ? አሁን አሉ የሚባሉት ሀገር ውስጥ እኮ ምናልባት ከሜድሮክና ከዳንጎቴ ኢንቨስትመንት ውጪ አላውቅም የነሱን በደንብ ሂስትሪ ሰው ከሚለው ውጪ ሌሎች እኮ ጥርጥር ተብለው በአካል ያሉ ሰዎች የምናወራቸው እኮ ናቸው። እነ ሴንሻይን እኮ ግዙፍ ፕሮጀክት እኮ እነ አቶ ሳሙኤል እኮ በጋዜጣ ችርቻሮ የተጀመረ ቢዝነስ እኮ ነው። አሁን የምታየውን የግል አውሮፕላን ሆነ ከተማ ውስጥ ውብ ከተማ ቅንጡ ቤቶችን መገንባት መደርደር የተቻለው እንዴ እነ በቀለ ሞላ እኮ በእንቁላል ችርቻሮ እኮ የተጀመረ እኮ ነው። ካፋቸው ከታሪካቸው ከፎቶግራፋቸው ከቤተሰቦቻቸው ከራሳቸው እኮ የሰማነው እኮ ያየነው የተረዳነው እኮ ጥር አድርገን አንዱ ጥናት እኮ ያ ነው። የሚገርማቸው እነ በላይነህ ክንዴ እነ ወርቁ አይተነው እኮ በተልባ በኑግ በምናምን በጣሳና በቋጠሮ የተጀመረ ንግድ እኮ ነው እንዲህ ኢንተርናሽናል ኢንቨስትመንት ውስጥ የገቡት እኮ አይታችሁታል። በነጠላ ጫማ የተጀመረ ሯጭ እኮ ነው ናይሬ ገብረ ስላሴ ሪዞርት እንዲህ ዓለምን እያሽከረከረ የምታዩት። ምናልባት በሀገር አቀፍ ቢሆንም ኢንተርናሽናል ትልልቅ ኢንቨስትመንቶችን የምታዩት ማን ነው ከትልቅ የጀመረው? ገብቷቸዋል። ቤተሰቦቻቸው እንኳን ሀብታም ያልሆኑ ፈጽሞ አንድም ሰው ከጎናቸው ሆኖ ምንም ነገር ያላበረከተላቸው ይሄን ፓወር ብቻ የተረዱ ጭንቅላታቸው ረብጥ ሀብት እንዳለ የገባቸው በጥቃቅን ነገር ጀምረው የሀገሪቱን ኢኮኖሚ እንደሚቆጣጠሩት የገባቸው እናንተ ስትደሰኩሩ እነሱ ስራ ቦታ የሚውሉ እናንተ ተስፋ ስቆርጡ እነሱ ደጋግመው ይሞክሩ እናንተ ስታባክኑ እነሱ ግጥም አድርገው የቋጠሩ እናንተ ልብስ ስቀያየሩ እነሱ በተቀደደ ቁምጣና ሱሪ የተመላለሱ ሰዎች እኮ ናቸው። ዛሬ ከነዘር ማንዘራቸው ቀጥረው የሚያሰሯቸው ማለት ነው። ገብቷቸው ያኮ ነው። በየትኛውም አካባቢ ብትሄዱ እነሱ ኢንቨስትመንት ውስጥ ነው የምትሄዱት ማለት ነው። ከዛ ብትወጡ እዚህ ነው የምትገቡት። ከሀገር ውስጥ እስከ ውጭ ብትሄዱ እነሱን ኢንቨስትመንት ነው የምታገኙት። አያችሁ እንዴ? ስንት ባለቤት ነበረ፣ ስንት ባለመኪና ነበረ ከዛ በፊት ባዶ የቀራው። ከ100 ዓመት በፊት የሰራው ጭቃ ቤት እንኳን ሲፈርስ መልሶ መገንባት ያልቻለ ትውልድ እየመንገድ የሚደረደር ይሄን እንደዛ አይነቱን ትውልድ ነው እናድን ያልነው እኛ። ገብታችሁ ወይም ደግሞ ተምሮ ጭራሽ ሀገሪቱ ቋንቋ ደብሮት እንግሊዘኛ የሚያወራ ወደ ውጪ የሚመኝ ትልቅ ትምህርት ቤት ብቻ በመማር የሚያስብ የሚረዳ በቃ ያ ብቻ ለውጥ የሚመስለው። አሁን የሚገርማችሁ አማርኛ ራሱ እንግሊዘኛ ሆኗል አሉ። ባራ መሰረት መጣላ ረፍደ ካርድ ሳልሞላ ከረከ እንደዚህ አይነት ሙልቅቅቅ ስልጣኔ ሌላ መንገድ የመሰለው ይቃይ ተናቁርጥ በዛብን በነገራችን ላይ ማለት ነው። የዚህ ፕሮግራም ላይ ይኸውልህ በቃ እየተወጋ እያመመ እያስታወቀ እየመረረ የምትጠው የወባ መድኃኒት ነው የምልህ። ድህነት እንደ ወባ ያልነደፈው ሰው የለም። ሀብታሙንም እንዲያውንም ነድፎ ባለዳር ጉብዳል ባካችሁ። አሁን በዚህ ፕሮግራም ኢትዮጵያው ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው ያልነው በቀላል ጀምሮ በአጭር ጊዜ ትልቅ ድርጅትን ማቋቋም ስለሚቻል ነው። እሺ ከነዚህ ሰዎች እንውጣ። እባክህ ማታውቀውን አዘላብድ። እነሱ ብዙ ነገር አላቸው። ያሉህን አትስማ ልትሉ ትችላለህ። እሺ አመሰግናለሁ። እነሱ በደህናው ቀን ድሮ ጀምረው ነው። አንተ አታውቅም እባክህ። የዛን ጊዜ አንድ የቀን ሰራተኛ እኮ 7 ቀን ሰርቶ ቅዳሜ ቦታ ይገዛል። አሁን ታውቃለህ የምትሉ ሸወይተ። እሺ ተቀብያለሁ። እሺ በላይ አትክልትና አስቤዛንስ ምን ልትሉት ይሆን? የራሴ ድርጅት ነው። እሱን ደግሞ ምን እንደምትሉት ማለት ነው። እሱም ደግሞ በ1500 ብር ነው።
በዚህ 8 ዓመት ውስጥ 5 ግዙፍ የንግድ ማዕከል በሚሊየን የሚደረደር ሀብትን ያፈራው። ይሄስ ደግሞ ሌላ ማስረጃ ልታመጡልኝ ይሆን? ለራሴ ድርጅት ምን እንደምትሉ አላውቅም። ገብቷቸዋል። በነገራችን ላይ የአውሮፓ ቪዛ ያለው ኢትዮጵያ ውስጥ አምባሻ የጋገረ ሱቅ እየዋለ የሚነግድ ብቸኛው ቀብራራ ድሃን የነበርኩ በሰዓቱ። ገብቷቸዋል። ብዙ ሰው በሊቢያ በረሃ ሃይላንድ እያቀለጡ ሲተኩሱት፣ በየመን ቂጡ ባለንጋ ሲለጠለጥ፣ ከመርዛማ አውሬ ጋር እየተኛ የማያውቀውን ቋንቋ እያወራ ቀይ ባህርን ደፍሮ ሲጋፈጥ የአውሮፓ ቪዛ ያለው ብቸኛ ኢትዮጵያው ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው። ይሄንን ቃል የዛን ጊዜ የምለው ነበረ። ሪል ተለወጥኩ አልተለወጥኩም። ይሄ ብቻ አይደለም። እኛ ልንገራችሁ፣ የኛ ድፍረት የት ድረስ እንደሄደ ልንገራችሁ። ለድርጅታችን 10 መተዳደሪያ ሕግ ስንጽፍ ኢትዮጵያ ይሄንን መተዳደሪያ ማድረግ አለባት ስንል አንድ ሰውዬ እንዲህ ሲል ጻፈልኝ። የዛሬ ዓመት አሜሪካ በኢትዮጵያ ላይ ይዛቸዋን ካላቆመች እጆቿን ወደ እግዚአብሔር ትዘረጋለች ብሎ ቀለደና ኢትዮጵያ ይሄንን ሕገ መንግስት ካላጸደቀች፣ ይሄንን አዋጅ ሕገ መንግስት ላይ ካላስገባች የበላይ ሸቀጣ ሸቀጥ በቃ ቫልዚንና የሻወር ሳሙና አይሸጥም። በዛን ጊዜ ትንንሽ ነገር ስለነበረ ማለት ነው የሚመስለው ለሱ። ገብታችኋል? የዛን ያክል ሙድ ያዝም አሉ እኮ። የዛሬ እኮ 8 ዓመት እኮ ነው በ1500 ብር ቢዝነስ ጀምረን አገሪቱ ትተዳደርበታለች ብለን የጻፍነው ማለት። ህግ ሆናችሁ በግል ተወዳደር ነው እንዴ? አረ ከቢዝነስ ጋር ተወዳደር። ፖለቲካ ነው እንደኛ የቸገረን ብር እኮ እኛ የቸገረን እኮ እንዴት ሰርተህ ገንዘብ እንዴት ማርኮት እንደሚያመጣ ነው የቸገረን እንጂ ወንድሙን እንዴት መማረክ እንዳለበት የሚያስተምር አይደለም ያጣነው። እሱማ ያው በየመንገድ ማንም ተነስቶ እያገተ ነው። እስኪ ፍርግጥ በል። ከአዲስ አበባ ውጭ እኮ ሰላም የለም። ጦርነት እኮ ነው ዙሪያው። ትታገታለህ፣ ትገረባለህ፣ ትዘረባለህ፣ ትደፈራለህ። እንደፈለገ እኮ ነው። አየሁ አይደለ? ይኸውልህ ዝም ብለህ ያውቃለሁ ብለህ ተቀምጠህ ይሄንን ያመጣው። እኛ ግን የአገሪቱ መተዳደሪያ እንዲሆን የጻፍነው ህግ መንግስት መሆን ሳይጠበቅብን ወደዳችሁም ጠላችሁም በኢትዮጵያ ህገ መንግስት ውስጥ ሰፍሮ ታውታላችሁ። እመኑኝ። መንግስት ሳንሆን እኮ ነው፣ ፓርቲ ሳናቋቁም እኮ ነው፣ ሳንሞግት እኮ ነው። መንግስት ራሱ እያነፈነፈ መጥቶ ትሰጡኛላችሁ ወይ? ያችን ሀሳብ እስኪ ስጡኝ እና 45 ዩኒቨርሲቲ ያስመረቁት ወጣት እኮ ለ2 ዓመት ጭው ያለ ስራ አጥተው 60 ሺህ በእኛ ስልጠና ውስጥ እየሰለጠነ ነው። በ2 ዓመት ሚሊዮነር አድርገን ነው ራሱ ዩኒቨርሲቲ መገንባት የሚችል ወጣት ማድረግ እንችላለን። የምን ስራ ፍለጋ መጣ? የምን መሰደድ መጣ? የምን መራበሻ መጣ? የምን ተስፋ መቁረጥ መጣ? የምን ሱስ፣ ጫት፣ ሲጋር አይመጥንም። አንተ የሰው ልጅ ከሆነ እናተ ዋጋ ከፍላ አሳድጋለች። እችን ሀገር እኮ አንተ ነህ ተቀብለህ የምትገነባት እንዴ። በድሮ በሬ የሚያርስ እኮ አባት ነው ያለ። የዝናብ ጥገኛ ዘመድ እኮ ነው ያለ። አሁንም እኮ እርሻ 85% አርሶ አደር እያለ 17 ሚሊዮን አርሶ አደር እያለ አሁንም እኮ የህንድና የፓኪስታን ሩዝ እኮ ነው ቀቅለ የምትቀምሰው በማንኪያ። አገሩ ጫካ ለጫካ እየሾለክህ አሁንም እኮ ቴብል ጠረጴዛ የቤቱ ብትገባ ከአውስትራሊያና ከቻይና የመጣ እኮ ጠረጴዛ ላይ ነው የተቀመጥከው። ገብቶሃል እንዴ? ይሄንን ስራ አልሰራሁ ነው የጎደለው ነው። በጣም ውሻውን የሚወድ ባሉካ የፈለገውን ያበለዋል። በዚሁ አጋጣሚ የኛ ውሻ ያልተጠበሰ ስጋ አበላም። የሚገርማችሁ ቂጣም ከሆነ ቅቤ ተለቅልቆ ነው። እሺ እንጀራ ምናምን አትበላም። አሁን ያለችን ውሻ ማለት ነው። ትዝ ይለኛል የዛን ያሰልጣኙን በፊት እኮ እኔ ራሱ እንኳን ቅቤ ተለቅልቆ ዝም ብሎ እኮ ደረቅ ቂጣ በላ ነበረ። ሲሳካላችሁ እዚህ ነው ዓለምን ትተዛዘቧታላችሁ ቆም ብላችሁና አንድ በጣም የሚወደው ውሻ ከጥብስ ውጭ የማይበላ ድንገት እንደዚህ ድክም ብሎት ምስማር ላይ ተኛና ይጮሃል አለ። ይጮሃል። ሄዶ ሲያየው ምስማሩ ላይ ተኝቶ ነው። ዝም በሉት አለ። ዝም በሉት አለ። አባዬ ከመቼ ወዲህ ነው ጨካኝ ሆንከው? ጨካኝ ሆኜ አይደለም፣ ውሻውን እንዳታሰንፉት፣ እንዳነቅሉ ምስማሩን ዝም በሉት። ራሱ ይነሳል፣ እንዳነቁ ራሱ ይነሳል። ሲያመው ዝም ጮኸ ዝም ባሉት። ማንም የሚመጣል አንድ ነገር ባለ ቁጥር ሰው ከች እያለ አስለምደውታል። አየና ሁኔታውን ማንም እንዳልተረዳው ሲገባው ብድግ ብሎ ምስማሩን ነቀለና ነፃነቱን አወጀ። ልክ ሰዎች አሁንም
እንዴት እንደምትሰሩ በ100 ብር በ1000 ብር በ100,000 ብር በ10,000 ብር ምን እንደሚሰራ የቱ ጋር እንደምትሰሩ ምን እንደምትሰሩ ጨንቋችሁ ይችን ስራ በዚህ ስራ እዚህ ቦታ ስራ ተባላችሁ ማለት ችግራችሁን ራሳችሁ እንዳነቅሉት መቼም ቢሆን ለራሳችሁ መፍትሄ ራሳችሁ እንዳትጠቀሙ ጭንቅላታችሁን እያጀዘብናችሁ ነው። የምሬን ልንገራችሁ። ብድር እርዳታ ምናምን ራሱ የምዕራባውያኖች ሚሽነሪዎች ነው፣ የኛ አይደለም። እንዳትሸወዱ። ብድር እኛ ሀገር የሚፈቀደው አንድ ሰው ዛሬ የሚበላው ከሌለ ይሰጣል፣ እሳት ከሌለ ያጭሩታል፣ እንጀራ ከሌለ ይሰጡታል፣ ሽሮ ከሌለ እናቶቻችን ይዋሳሉ። የገንዘብ ብድር ግን አእምሮን ድግም አድርገው ይቆልፋል። ተበድረ እንዳትጀምር፣ ብድር ካለ አስወግድ። ቁብ ለራሱ አውርተኑ ነጋዴዎች፣ ባለ ሱቆች፣ ቁብ ሰብሳቢዎች፣ በቁብ ድንገት ይወጣላቸው ሰዎች ጮኸውበት ሰድበውን ሞግተውን መልሱን አግኝተው ጥስ ብለው አርፈው ተቀምጠዋል። እናንተም እንዳትሸወዱ። ቁብ ሰብሳቢ ከሆነ ካሁን በኋላ ከቁብ መሰብሰብ ያውጣ። ቁብ ሰብሳቢ፣ ድር ሰብሳቢ ሞታል እኮ እያልኩ ነው ያለው። ሞታል ባትሞት ሞታል እነግርሃለሁ። እንዴ ሰው ድር ዳኛ አንተን የመሰልክ ጀግና የድር ዳኛ አረተው የታደለ ሀገር ያስተዳድራል። ምን ሆነ ነው? ስለምን ድር ነው የምታወራው? ምንድነው ሰፈር ተሰብስበ ሌላ ቴረር ለቅሶ ንፍሮ ድንኳን የምታወራው? ከሞት ቆይተሃል እኮ አልተቀበርክም እንጂ። አረ ስራ እባክህ። በቃ ለቅሶ ተገድደ መሄድ ነው የምትፈልገው? አንተ ዘመድ የሞተ ሰው ተሰብስቦ ስራ እንዲፈታ ትፈልጋለህ እንዴ? ምን ሆነ ነው? በቃ ጊዜ ካለ ለቅሶ ትሄዳለህ፣ ከሌላ አትሄድም። ሰው ከተመቸው አንተ ጋር ይምጣ፣ ካልተመቸው መምጣት የለበትም። ወዴት ነው ጠርንፈህ ቀስቀስ እንዳይል ሰውን የምትሰበስበው? ይህም በቅበቅ ነው። አትበቅበቅ፣ አትፍራ። ብቸኝነት አይሸማችሁ እኮ ነው የምላችሁ። እኔ ድር የለኝም። ምን ትላላችሁ? አሁን የምን ድር ነው የምታወራው? ሲጀመር 106 ሰራተኛ ላይ በቅርብም በሩቅም በቃ አንድ ድር እኮ ነን አይደለንም። ችግር ለመጨረሻ ጊዜ ለመቅረፍ ሞክሩ። እኔ ልንገራችሁ፣ አባትህን ቢሞት በሰዓቱ ቀበርና በቃ ወደ ስራ ሄድ። ምንድነው ያዞንባ? ምንድነው ማቅ መልበስ? ምንድነው መሸናቆል? ምንድነው ደረስ መደለቅ? አራይ መጥደርም ባካችሁ። ይሄ ሌላ ወሬ እኮ ነው። የሰውን ችግር አልተረዳም። አንዳንድ ሰዎች ማይክና መድረክ ካገኙትም ብለው በቃ ማውራት ነው። ይቺ ስለ ቢዝነስ የሚያወራት ነገር ተመችታ የነበረ አንዳንድ ጊዜ ችግሩ ያው ይደፋፈራል። በዚህ ምድር ላይ የዘለማድ ነገርን ትተህ አዳዲስ ነገርን የሚያስተካ ሰዓት ይመጣል። እዛን ጊዜ መጠንቀቅ አለብህ። መተው ያለብህን ትተህ መተው ያለብህን ሳትተው መተው የሌለብህን ትተሃል። የምሬን ሳወራቸው አለባበስና አካሄድ አርቲፊሻል ሜካፕ የውጭውን ይዘናል። ወግ፣ ባህል፣ ትህትና፣ ሃይማኖት፣ አቀኝነት፣ ደግነት፣ ርህራሄነት፣ ታማኝነትን ደግሞ መልቀቅ ሳይኖርብን ለቀናል። አልተሳሳትንም ብላችሁ ታስባላችሁ? ይውላችሁ መተው የሌለብንን በጣም ብዙ ጠቃሚ ነገር ትተናል። መተው ያለብንን በጣም ብዙ ጎጂ ባህል ደግሞ አልተውንም። አሁን ወዴት እየሄድን እንደሆነ ልብ አድርጋችሁት። እኔም አንዳንድ ፕሮግራም ላይ ራሱ እኮ በቃ የማያሳይ ጥቁር መነጽር አድርጌ ልሄድ ሁሉ እላለሁ እኮ። ምን አይነት ካልቸር ወዴት እየሄደ እንደሆነ በደንብ እስኪዩት። ወዴት እየሄደ እንደሆነ ሁሉ ማለት ነው። በቃ ወዴት እየሄደ እንደሆነ ሁሉ ማለት ነው። ይሄ የአሰራሩ በሉት፣ የአለባበሳችን በሉት፣ የአስተሳሰባችን በሉት፣ ባለሀብቶቹ ራሱ ምን አይነት ቢዝነስ፣ የሐሰተኛ ሚዲያ አበዛዙ፣ የምድራን ያለ የውሸት ዜና አበዛዙ፣ በቃ የውሸት ቲክቶከር፣ የውሸት ፌስቡከር፣ የውሸት ባለስልጣን፣ የውሸት አለባበስ፣ በቃ አጥለቀለቀው እኮ ውሸት ለውሸት እንደዚሁ ስንቀላለብ እንኖራለን እንጂ አንድ እርምጃ መሄድ አንችልም። አያችሁ፣ እኔ አንተን ኪስ አንተ የኔን ኪስ ለማውለቅ ስንጠነቀቅ አራዳ ለአራዳ ብልጥ ለብልጥ አይን ፍጥጥ አሉ። እንደዛ ሆነንና ቁጭ ብለን የሀገራችን ሀብት በዜሮ ማንም መቶ እንደፈለገ እየጫነው ወጣት ተመርቆ ግር ቂጡን በራስ ከሚሆን እየተገረፈ ለስደት፣ ለረሃብ፣ ለጦርነት፣ ለችግር፣ ለቴረር፣ ለሮሮ፣ ለሐዘን ብቻ ቀራይ እንዴ። ስለዚህ ነጭ ነው። አሁን እየተጃጃልክ ያለው ነገር ትክክል አይደለም። በደማችን ውስጥ ያለ ስኳር ከበዛም ካነሰም ይጠለናል። እንዳልኳችሁ በትልቅ ካፒታል የሚጀምሩ ሰዎች ያለ ኤክስፒሪያንስ ያለ እውቀታችሁ ትደፋላችሁ። ደጋግመን ይችን የምናወራው ሰሞኑን የሶስተኛ ዙር አዲስ ልጀምሩ ስለሆነ ስለ አጀማመር ማውራት ስላለብን ነው።
ስለዚህ በ100 ብር፣ በ500 ብር፣ በ1000 ብር፣ በ5000፣ በ10000፣ በ20፣ በ30 ከ100,000 ብር በታች ባለ ነገር ብር የሌላችሁም ያላችሁም በዚህ ብቻ ጀምሩ። እሺ። ስለ ሶስተኛው ዙር አጀማመር የሚሆን ስለ ሁለተኛው ዙር አካሄድ፣ የአንደኛ ዙሮች ስለ ሰራተኛ አቀጣጠርና ሕግና ደንብ። አሁንስ እንዴት ነው? የመጀመሪያ ዙሮች በእርግጠኝነት ሚኒመም ከ100,000 እስከ 1 ሚሊዮን እየገባ ነው ሀብታችሁ። መቼም ብቻችሁን አሰሩትም። ይሄንን ሰራተኛ ያስፈልጋቸዋል። አሁንም ሰራተኛ የምትቀጥሩት ተመላላሽ ነው። አሁንም የራሱን ስልክ የያዘ ነው። አሁንም ውጭ የሚያድር ነው። አሁንም ጫት የሚቅም ነው። አሁንም ደሞዝን ተቀብሎ የሚያጠፋ ነው። አሁንም ሲጋራ የሚያጨስ ነው። አሁንም አምሽቶ የሚገባ ነው። አሁንም ሶሻል ሚዲያ ላይ ተጥዶ የሚውል ነው። አሁንም ካገኘው ሰው ጋር ሁሉ ይውላል። አሁንም እሑድ ረፍት እያለ ፈለገው ሰው ጋር ሄዶ ዝም ብሎ አሁንም ይተነፈስበታል። የማህበራዊ ህይወት ልቅ ከመሆኑ የተነሳ ብዙ ትውልድን ቀምቶናል። እባካችሁን የሚሰሙ ከሆነ ስሙ። እባካችሁን የምሰሙ ከሆነ ስሙ። ልቅ የሆነ ማህበራዊ ህይወት ትውልዱን ሙሉ በሙሉ አምክኖብናል፣ ቀምቶናል፣ ሰርቆናል። የኛ ባህል ያልሆነ አውሬያዊ ባህሪ አምጥቶ ጭኖብናል። ስደትን፣ ውከትን፣ እገታን፣ ዘረፋን፣ ተስፋ መቁረጥን፣ የጌም ዞን ተገትሮ መዋልን፣ ፋሽን መከተልን፣ ሳይሰሩ ሮጦ መብላትን። ጠንከር ያለ ቆፍጠን ያለ ስራ የሚሰራ ሀገር የሚያለማ ለነገው ጄኔሬሽን ለነገ እድሜ ሲዳከም የሚያፈራው ሀብት ቆንጆ ገቢ ለትውልዱ ለሀገሩ የሆነ ነገር ማድረግ የሚያስብ የሚችል የዛ የተግባር ሰው የሆነ ወጣት መተካት ሲገባል። በእርግጥ በጣም ያሳዝናል እኮ ይላችሁ። አብዛኞቻችሁ የመንግስት ሰራተኞች የምናያችሁ ልጆቻችሁ ተምረው ከጨረሱ በኋላ የእናንተ ኃላፊነት በቃ ከዛ በኋላ ያለ አይመስላችሁም። ቴሌቪዥንን ተወው፣ ዲሽህን ሰሃኑን ሳይቀር ፈቶ እየሸጠልህ እኮ ነው እናምለ። ድሮ ትምህርት መደበኛ ስራ ነበር። አሁን ትምህርት ተጨማሪ ስራ ነው። እየተማርክ መስራት አለብህ። ሌላ ድሮ ከጡረታ በኋላ 1/3 ደመወዝህ ይመግብህ ነበር። አሁን ግን እንኳን ሊመግብህ ደመወዝህ ራሱ እየመገብ አይደለም። የአብዛኛው ሰው ደመወዝና የቤት ኪራይ ብቻ አይመጣጠንም። የምሬን እኮ ነው የማወራቸው። ደመወዝ ስንት ነው? 10,000። ቤት ኪራይ ስንት ነው? 12,000። እንዲህ ቢያንስ ቤት ኪራይ እንኳን አይችል። እኔ በምን እየኖረ እንደሆነ ማህበረሰቡ እኔ አይገባኝም። ልጆችስ፣ ትምህርት ቤትስ፣ ምግብስ፣ ንጽህና መጠበቂያስ፣ መታከሚያስ ኤክስትራ ወጪ እንዳጠ ከየት ነው የሚመጣው? እንደው በደፈናው የለም ካልተባባልን በስተቀር ሙስና የለም ማለት ትችላለህ። ታዲያ በዚህ ሰዓት ሌብነት የለም ማለት ትችላለህ? አይ በመንፈስ ሊኖርልህ ነው እሱ። ምን አይነት ቀልድ! ውሸት ለውሸት እኮ ነው እየኖርን ያለ ነው። ውሸት ለውሸት ማለት ነው። እልቅስ የሚያዋጣ እንደዛ አይነት አሁን እንደ እውነት የ25,000 ብር ደመወዘኛ ቤት ተከራይቶ አጠቃላይ ወጪ ችሎ ለምግብ፣ ለትራንስፖርት፣ ለንጽህና መጠበቂያ፣ ኤክስትራ፣ ለመታከሚያ፣ ለተለያየ አጠቃላይ ኤቭሪቲንግ ወጪ ይችላል? እውነት ተናገሩ። ይችላል? አይችልም። እንኳን መኖር የሰው ኑሮ ማየት ራሱ አይችልም። አሁን በ25,000 ብር ደመወዝ አይችልም። ምን አይችልም፣ አይሆንም። ገና ምን አየህና የምትሰማው ዜና ገና ያ ከውጭ ጠብቀህ የምትልሳን ነገር ሁሉ ድርግም እያለችልህ ነው። የሀገርህ መሬት ግን ዝጎ ውሃው አገራችንን ድንበር ጥሶ ወደ ውጭ እየፈሰሰ ነው። ወጣቱ በአንድ ፊት ድንበር ጥሶ ወደ ውጭ እየፈሰሰ ነው። ይገርመኛል እኮ አፈሩና መሬቱ ብቻውን አየሩ ብቻውን ቀረቁ። ወጣቱም እየኮበለለ ነው። ወንዛችን እየኮበለለ ነው። ምንም አይኮበለላለ። የተማረው ወደ አውሮፓ፣ ሌላው ደግሞ የኔ ቤት ዝም ብሎ እንደ አህያ የሚጫነው ወደ አረብ ሀገር በቃ። ሌላው ፑል ቤት፣ ጫት ቤት፣ ጌም ዞን ውስጥ ማንቸስተር ነግሬሃለሁ፣ እኛን አታሸንፍም። መጀመሪያ ምን አይነት እብደት እንደሆነ እኔ እንደዛ አየሩን በቦክስ የምመታው ምን ሳደርግ እንደሆነ ንገራችሁ። የቀን ግቤን ሳሳካል አያችሁ። እኔ አየሩን በቦክስ የምመታው ማታ ቤት ገብቼ የሳምንት ግቤን ሳሳካል። እኔ አየሩን በቦክስ የምመታው ቤት ገብቼ ማታ የወር ግቤን ሳሳካል። እኔ ማታ እንደዚህ ፈንጥዬ ተንበርክኬ ጮኬ የማውቀው የዓመት ግቤን ሳሳካል። አይ ዓለምን አቋርጦ 1500 ሃይፐር ማርኬት መክፈት የሚፈልገው አትክልትና ስፔስ በየቀን ደንበኛ ሲጨምር፣ ሰራተኛ ሲጨምር፣ ቦነስ ሲጨምር፣ ብራንች እየከፈተ ሲሄድ ነው። የዛን ጊዜ ነው መፎከር ያለብህ እንዴ። ዝም ብለህ እናትና አባትን እንትን እየጋጥህ አይደት ትጮኻለህ። እንደማይመለከትህ ስለ ኳስ ምን አገባህ? ሲጀመር ኮስኮሶ የምተኛ ሰውዬ ስለ ኳስ ምጮህ። ወጣቱ ምን የምን መጃጃል ነው? አራዳነት ሲበዛ ቆንጆ ፋራ ወጣው። አራዳነት ሲበዛ ተቃጠለና ወደ ቆንጆዬ ፋራ፣ ቁልጭ ፕሮፌሽናል ፋራ ታያችሁ።
አሁን እኮ የአራዳ ቤት ነው በአፍንጫው እየተደፋ ያለው። አራዳ ታረደ፣ ተበላ፣ ዋጋ የለም አባቴ ቀረ እኮ ወጣጠራው። ችግር አስተነፈሰ እኮ በ90 መርፌ ተወጋለህ እኮ ምን ዋጋ አለ? እንቃ እንጂ ግብን አሳካ። በቀን አንድ ደንበኛ መያዝና አንድ ዕቃ መጨመር አሁን ያስፎክራል። አንደኛ ቅርንጫፍ ትልቁ መዝጊያ ስለ መሸጎሪያው ስለተሰበረ መበየድ አለበት አሉኝ። ሁልጊዜ ሁሉም ነገር እንዳይቸግር ብዬ መበየጃም ግራይንደር መቁረጫም ሁሉንም ገዝተናል። 5 ነው 6 ብየዳ ቤት ሄዱ። አይ አሁን አልሄድም። ለምን? ምሳ ሰዓት ነው። አንዱ ጋር ሲሄድ ደግሞ አይ የሆነ ቦታ ገና ትላንትና ቀጥራዊ ነበረ እስካሁን አልሄድኩም። ለምን እስካሁን አልሄድክም? በቃ ደባብሮኛል ዛሬ ባንክ። ያው ጸጉራችን ያድጋል። የኔ ጸጉር ብቻ ነው ያላደገው። ደስ የሚለው የኔ ኢኮኖሚ ነው ያደገው። ተመስገን። አብዛኛው ሰው ውስጡን አጥቦ ከላይ ጸጉሩን የሚያሳድግ ሰው እግዚአብሔር ይቅር ይበላቸው። ሰው ለማንኛውም ግን አንድ ቦታ ሄድኩ። ደግሞ አይ ይሄ ካዘዘ ቆይቷል፣ ሰውየው እየጮህብኝ ነው፣ ይሄንን የሚጨርሰው አለኝ። የሆነ ነገር እየሰራ ነው። መኪና እያለው እኮ በሰከንድ 3 ኪሎ ሜትር የሚረግጥ የሚመስል ያኮበኮበ መኪና እየቆ ናግባ ነው ያልኩት። ገና ማሽኑ ገመዱን ሲጠቀልል የኔ ማሽን ይዘው አለ። ከዛ ድረስ መለስ እኔ ራሴ መልሳለሁ እዚህ ድረስ። እንደውም ነገ ጧት ካልሆነ አልሄድም። ጉድበል ዝም ብለህ ተመልከት። ሄድኩ። ሌል የት ጋር ነበር ያለው አልኩ። ይህ ሰውዬ እኮ ነው እንግዲህ በአመት ግብር ሲመጣበት እዚች ሀገር ያልሰራም ብሎ እኮ ወደ አረብ ሀገር የሚሰደደው። እንደው ይሄንን ድግስ አለ ብሎ ጠርቶ ነበር ወደ ጓሮ ወስዶ ሽብርብርብር አድርጎ ቆሻሻ ባሊ ውስጥ ሰው መግደል ወንጀል ነው እንጂ ማለት ነው። ድግስ አለ ብትለው እኮ ሽክ ብሎ ነው እየበረረ የሚመጣው። ስራ አለ ስትለው የሚተኛ ጣጣ። እሺ አንዱ ሳላጋንን 5 ነው 6 ቦታ ሄድኩ። አንደኞቹም ሊመጡ አልቻሉ። ይሄ ሰራተኞች የመስክሩ ሳይሰራ አደረ። እንግዲህ ቁጭ ብሎ ሲጠበቅ አደረ ማለት ነው። ማርኬቱ ማለት በሩ ተገንጥሏል። መጥቶ የሚሰራ ሰው ጠፋ። ይሄ ትውልድ ነው እንግዲህ እዚች ሀገር ምን ይሰራል የሚል ማታ ቤት ኪራይ ላለመክፈል ብሎ ከሚስቱ ጋር ቀስያ አሉ መሰለኝ። ና ስራ አለ ስትለው አይመጣም። ማታ የፈረደበት ሽማግሌ ከዘራውን ይዞ እንዲህ ኮፍያ ጥጣማማ ኮፍያውን አድርጎ ይጠብቀዋል። ላለመክፈል ግን ይጫወታል። እኔ እኮ በጣም እኮ ነው የሚገርመኝ። ምንድን እስኪ የምሬን እምላቸው እንደው አንድ ነገር ልበላቸው፣ እነኚህ ሰዎች ላይ ዝመቱባቸው። የብረታ ብረትና የፈርኒቸር ስራ አልተነካም። ባካችሁ የኛ አሰልጣኞች እንዳለ ግቡ እዚህ ስራ ላይ አልተነካም ነው የምላቸው። ፒያሳ ብትሄዱ 99% የውጭ ዕቃ ነው የሚሸጠው። እንጨት ታሽጎ ከውጭ አረተው ጎበዝ አረተው አረነውር ያገዳ ጭማቂ ስኳር ከውጭ፣ የስንዴ ዱቄት ከውጭ፣ ሩዝ ከውጭ፣ ምስር ከውጭ፣ ባቄላ ከውጭ። የምሬን እኮ ነው የማወራችሁ፣ ስለማስመጣ እኮ ነው። ጁስ ከውጭ፣ ወተት ከውጭ። ስለዚህ አሁን በ100 ብር ስራ ይጀመርም ካልክ ጀምርና የበላይን ውሸት እውነት ለምን አታረጋግጥም? ኢትዮጵያው ሰርተው መለወጥ የባህል ጨዋታ ያክል ቀላል ነው ካልኩ ለምን እግር በእግር እኔን አትከታተለኝም? ረገጥኩበት እርገጥ። ከአንተ ጋር መዋል ፈልጌያለሁ፣ አይመጥነኝም ነበረ። የምሬን የማወራችሁ እዚህ ውስጥ ባለሀብት ሊኖር፣ ምሁራን ሊኖር፣ ደጋግ ሰዎች ሊኖሩ ይችላሉ። ምንም ይኑራችሁ፣ የግል ጀት እዚህ አስቀምጣችሁም ኑ። የምር ሳወራችሁ ግን ስልጠና ያስፈልጋቸው። የተሳሳተ አካሄድ ነው ጠቅላላ ይሄድን ያለ ነው። እንዲህ ባለሀብት ነኝ ካልክ ታዲያ እንደዚህ መሬቱ ጾሙን እያደረ ሰው ጾሙን እያደረ ለምን ዝም ትላለህ? ወይ ጭንቅላት ዝግ ነው ወይ አካውንት ዝግ ነው። እንግዲህ የሆነ ነገር ዝግታል። ስለዚህ መከፈት ያለበት ሲስተም አለ እያልኩ ነው። አንድ ቦታ ላይ በቃ የሆነ ነገር ካፈሰሰ በቃ መፈተሽ ያለበት ዝርጋታ አለ የለም አለ እኮ። የሆነ ነገር እየጨሰ ኮንታክት ካረገ በቃ መስተካከል አለበት እኮ። ችግር አለ እያልኩ ነው ያለሁት። ስለዚህ እንጂ እኮ በላይ ከእናንተ ጋር በኋላ አይጠበቅበትም። የምር የለውናቸው። ይሄ ፋይናንሻል ታይም ፍሪደም ነፃነትን የመጀመሪያ ያወጀ ኢትዮጵያዊ ነው። ሀብታም ነኝ እያልኳቸው አይደለም። የማይቋረጥ ገቢ አጀስት አድርጌያለሁ። እሱን አጀስት ካረክ በኋላ ፈለክበት ቦታ መዋል ትችላለህ። እኔ እኮ ግርም የሚለኝ አንድ ባለሀብት ስታወሩት ለደቂቃ ስልኩ አያልፍም። ለሀገር እየሰራ ነው፣ ለሃይማኖቱ እየሰራ ነው፣ ለትውልድ እየሰራ ነው አይደለም፣ ለራሱ እየሰራ ነው። ብዙ ዕዳ አለበት። አብዛኛ ባለዕዳዎቹ ናቸው የሚደውሉት። ሌሎቹ ደግሞ የሚደውሉት እሱ ከሌለ የማይሰራ ብዙ ስራ አለ። ሽባ ያደረጋቸውና ብዙ ሚስጥር ብዙ እውቀት የደበቃቸው ሰራተኞች አሉ።
እሱ ብቻ ፓስወርዷን ሲከፍት የሚሰሯት ለምን አይነግራቸውም? ምን አለ የሊደርሺፕ ኳሊቲን ብናስፋፋ። አንዳንድ ለምንድን ነው የምንደብቃቸው? ሰራተኛ ሙያ ከደበቀው አንተ ከሌለ ስራ ይቆማል። አየህ ሙያ የምትደብቅ ሰራተኛ ሙሉ በሙሉ ሙያውን አሳየው ይስራ፣ ችግር የለም። ይሄ ከሆነ የራሱን ይከፍታል። አረ ይክፈት። 1000 ቦታ በከፈተ አንተ በሌለን ዶላር እኮ እየለመንና እየተበደርን እኮ ነው ከውጭ እያስመጣን ያለ ነው። ምን ችግር አለው ቢከፍት? ከአንተ የተሻለ ሞዲፋይ ያደርግና ደግሞ አንተን የተሻለ ነገር ያሳያል። ቻይናዎች ያን ሁሉ ህንፃ ገንብተው እንኳን መቼ ህንፃ ግንባታን ደበቁ? መቼ ኢንጂነሪንጋቸውን ደበቁት? እኔ እኮ የሚገርመኝ ነጮች እዚህ መጥተው የኛ አለቃ ናቸው። ሄደንም እኔ በመካከለኛው ምስራቅ ላይ የተወሰነ ጥናት ባረኩበት ሰዓት እነ ህንድ፣ ፓኪስታን፣ ባንግላዴሽ፣ ቻይና በጣም እነዚህ ዜጎች በአረብ ሀገር አሉ። ዱባይ እንኳን ሱፐር ማርኬት ውስጥ ብትገቡ የምታገኟቸው እነኚህን ዜጎች ነው። ግን ግርም የሚለው ኢትዮጵያኖች ቤት ወልባይ ነች፣ ባንግላዴሿ ደግሞ ኦዲተር ውስጥ የቤት ስራ ውስጥ ሽንት ቤት ምናምን ማጽዳት፣ ኮንስትራክሽን ቦታ ስትሄዱ ደግሞ የሚሸከመው ኢትዮጵያዊ ነው። ኢንጂነሩ ደግሞ ወይ ህንድ ነው ወይ ቻይና ነው። እዚህ ራሱ እስኪ ንገሩኝ፣ ነው አይደለም? ነው አይደለም? እስኪ እንደው በመድኃኒዓለም ከዚህ ውስጥ ነጭን የቤት ስራ የቀጠረ ሰው የቤት ስራ ጽዳት አለ? ባሬላ የሚያሸክም ነጩም ማለት ነው። ታዲያ ነጮችም ሰው ሀገር ይሰራል ትሉኛላችሁ እንዴ? ምን አገናኘው ሪሞትንና ሀዲድን? ሪሞት ኦፕሬት ነው የሚያደርገው፣ ሀዲድ ግን እየሄደበት ነው ያለው። እኛ እኮ እንደ ሀዲድ ነን እንዴ? አልነቃ በቃ የነቃን አይደለንም። በነገራችን ላይ በጣም የነቃን እኮ አይደለንም እንዴ? አሁን ስለዚህ ሰው ትልልቅ ንግድ ያለ ሰው፣ ትልልቅ ማኑፋክቸሪንግ፣ ትልልቅ ኢንቨስትመንት ያላችሁ ሰዎች እንደው እኔ በጣም የገረመኝና በጣም ያስቸገረኝ ነገር ቢኖር ደግሞ ሁሉም ሰው ዘሎ ሰው ኪስ የሚገባ ነገር፣ መኪና ላስመጣ ነውና ቅድሚያ ብር አምጡ፣ ወደ ውጭ ሀገር ልልክ ነውና ቅድሚያ ብር አምጡ፣ ቁብ ጀምረናል ቅድሚያ ብር አምጡ፣ እንትን ጀምረናል እንዴ። ሰው ብር የለውም። በቃ ብር ብላችሁ ሰውን አታሳብዱት እንዴ። በቃ ብር የሚያስገኝ ሀሳብ ካለ ለምን ብር አምጡ ትላለህ? በየወር 1 ሚሊዮን 100 ሺህ ይሰጣችኋል። 1 ሚሊዮን ብር አምጡ። የኔም ብራንድ ልሰጥህ ነው፣ ብር አምጣ። በአንተ እንትን ልንከፍትልህ ነው፣ ሸልፍ እናዘጋጅ፣ ብር አምጣ። ኧረ እባክህ ብር አምጣ። ሰው አበደ። በቃ ጨነቀው እኮ ወዴት ሂድ? ሁሉም መቶ የሚለው ኪሴ ነው ዘሎ የሚገባው። በቃ ሁሉም እንደዚህ እንደ ዘሎ በቃ ኪሴ ነው የሚገባው። እንዳበደ ውሻ ነው የሚናከሰው። በቃ ብር ካይ ሰው በቃ መሄጃ ጨነቀው። እኛ ግን ብር አምጡ። ብር እንኳ አይደለም ያልናችሁ፣ ብር ማተም ትችላላችሁ ነው እያልናችሁ ያለው። ሪያሊቲ ሰው መሆንን ጭንቅላትን ተጠቅመ ብር ማተም ትችላለህ ነው እያልኩ ያለሁት። እንደ በላይ በዜሮ ተነስተህ ሚሊዮነር መሆን ትችላለህ። ሁሉም ሸዳችን አንድ የመንግስት ሸዳ አልተቀበልንም። የእርሻ ኢንቨስትመንታችን አንድ እርሻ መሬት አልተመራንም። ምን ትላላችሁ? ጥገኝነት የሚባል ነገር ጥለው ጥገኛ ትላችሁን ለሀገሪቱ ጥገኛ ትል ባለቤቱን ሁልጊዜ ሰውየውም ጤና እንደረሰ ነው የሚኖረው። ይሁንን ብድር አንድ ብር ብድር የለብንም። ሮጦ ብድር፣ ሮጦ ድጋፍ፣ ሮጦ ልማት ባንክ በር፣ ሮጦ ማይክሮ ፋይናንስ፣ ሮጦ ኤንጂኦ፣ ሮጦ መሬት ስጡኝ፣ ሮጦ ማህበረሰቡን የሚያጭበረብር የሆነች አፕሊኬሽን አዳርጎ ብር አምጡ ብር አምጡ ብር። እንዴ በቃ ሰው ብር የለውም። ተፋቱት እንጂ ጎበዝ። በቃ በያለበት ሁሉም የራስን ስራ የሆነች ነገር ያስብና ያየ ማህበረሰቡን አትበዝብዙት እኮ እያልኩ ነው። በቃ መሮታል። በቃ እኔ ሚሊዮነር ነኝ ካልክ ለምንድን ነው ሚሊዮነር ካልሆነ ሰው ብር የምቀፍለው ነው እኔ ጥያቄ። ገብታችኋል? እኔ ይገርመኛል። ብዙ ሰዎች ሚሊዮነር እናደርጋለን እያሉ ብራችን እየወሰዱት ነው። የእናንተ ራሱ ጥያቄ የላችሁም እንዴ? ሚሊዮነር አደርጋለሁ ብር አምጣ ካለ አንተ ሚሊዮነር ነው ይበለው። አይደለም ካለ መጀመሪያ አንተ ሚሊዮነር ሆነ። ሚሊዮነር ነኝ ካለ ደግሞ ሌላ ጥያቄ ይቀጥላል። ምን ሚሊዮነር ከሆነ ሚሊዮነር ካልሆነ ሰው ብር ለምን ትጠርጋለህ በለው። አይ ሚሊዮነር ላደርግ ነው ካለ በቃ ሚሊዮነር ከሆንኩ በኋላ እሰጥሃለሁ ብለው ሚሊዮነር አድርገኝ። አሎ ጤና ይስጥልኝ። ከንግድ ባንክ ዋና መስሪያ ቤት ነው። ለመልካም ነገር ነው የደወልንልህ። 100 ሺህ ብር ስለደረሰዎት እባክዎ አሁን 20 ሺህ ብር ያስገቡና እጣውን እንዲወስዱ። እዛው 80 ሺህ ብሩን ያስገቡልህ። 20 ሺህ ብሩን ቁረጡና። ትክክል ነው አይደለም? እኔ የሚገርመኝ ሄዶ 20 ሺህ ብር የሚያስገባ ሰው አለ እኮ። የምር ንግድ ባንክ ከሆነ ከአንተ 20 ሺህ ተቀብሎ ነው 100 ሺህ የሚያስገባው። ይህን እንኳን የማይበን እንደዚህ አይነት ነገር የሚጠቁ ሰዎች እነማን ናቸው? ንገረኝ። ስግብግቦች የሌላቸውን የሚቃርሙ ቃራሚዎች
ቃራሚ ሰው ይበላል አይበላል? ቁማርተኛ ነው አይደለም? የሰው የሚፈልግ ሰው የመኪና ቁብ ስለወጣልን አሁን ከእንትና ቀጥታ እንደ ሲኖትራክ ሄድባቡ። አታዋቁት፣ ማህበረሰቡን አታዋቁት። በእናታችሁ ተፋቱት። ሁላችሁም የራሳችሁን ስራ ስሩ። ኧረ ተው፣ የሰው ገንዘብ ነው። በቃ ምንም አትደንቁር። በቃ መኪና ምንድነው? መኪና 13 ሚሊዮን ብርቅ ነው እንዴ? 4 ሚሊዮን ብርቅ ነው እንዴ? አሁን ይሄ የወር ገቢ ነው ለአንተ የሚጠበቅብህ። እመነኝ፣ ይህን ቢዝነስ ፕላን ተከትለ የዛሬ 5 ዓመት 5-6 ሚሊዮን በየወር ማግኘት ትችላለህ። በቃ አንተ ፈለክበት ቦታ ነው። ይሄ ወከባ ጥሩ አይደለም። ወከባ አንዴ ካዋከቧችሁ በኋላ ከሙድ ትወጣላችሁ። ትንንሽ ነገር አይጥማችሁም። እኔ የማውቀው አንድ ደላላ ሲሞክር አንድ ጊዜ ሲፈርድበት 1.5 ሚሊዮን ብር ትልቅ ህንፃ ሽጦ አስተኙበት። ይኸው ከዛ ጊዜ ጀምሮ እስካሁን አልተሻለውም። እብድ ነው። እሺ የምሬን እኮ ነው የማወራቸው። ስሙን መጥራት አይቻልም እንጂ ሚዲያ ላይ እብድ ነው። እግዚአብሔር ይማረው። ብሩንም ጨርሶታል። ድጋሚ ትንንሽ ብር አስጠላው። እንዳበደ እንደተቅበዘበዘ እስካሁን አለ። መድኃኒዓለም የሚሆነው እንዳታምጡ። ከሀዲድ ውጭ የሚያስወጣ ድንገት የሆነ የባረቀ መብረቅ አይነት ዜና አትስማ። ቀስ ብለህ የራስህን ገቢ መስርትና ቱጃር መሆን ትችላለህ። አገርህን አልማ። የኛ ሀገር አልተነካችም። 5 እጥፍ ከዚህ በላይ ምርት ማምረት ይቻላል። አሁን ያለን ጠቅላላ የኢትዮጵያ ሕዝብ ገቢ አሁን ለ5% ሰዎች ብቻ ነው የሚሆነው። 95% ገና ያልተሰራ ስራ ስላለ ነው። ውሃ አለ፣ መሬት አለ፣ ወጣት አለ፣ አየር አለ። የሚሰራ ግን የለም። ብቻው ደናቁርት ነው። አንድ ሚሪንዳ ከጋበዝከው ተኝቶ የሚውል ባለሙያ። አሁን እኮ አንዱ አርሶ አደር ጀነሬተሩ ትንሽ በርሸት ብላ ቆሻሻ መርፌዋን ከዘጋት ሞተሩ ተበላሽቷል ብሎ ቁጭ ይላል። የሚመጣውን ባለሙያ የቱ ጋ ነው በቃ ከተማ ውሰድ እናሳየው ብሎ ተኝቶ ይውላል፣ ቡና ሲጠጣ ማለት ነው። እንደዚህ በቃ ምንም እኮ አልተነከኝ የለም እኮ። እስኪ እየሰራን ነው ካላችሁ ከውጭ እንጨት ለምን ይመጣል ንገረኝ። አሁን ነዳጅ፣ ኮምፒውተር፣ መኪና አስንቶ እያልኩ ነው። ምንም ስሙን የማይጽፍ ሰው የሚያመርተውን ለምን ከውጭ እንገዛለን? ዶላር አለን አታውቁም እንደ 25% እኮ በየአመቱ እየተበደር እኮ ነው የምንደጉመው። ሌላ ሀገሮች ወደፊት ለትውልዳቸው ለመጪው ጄኔሬሽን እያከማቹ ነው። እኛ ገና ለወደፊቱ እየተበደር ዕዳ እያከማቸ ነው ያለው። የት እንደምደርስ አላውቅም። ከዚህ ስልጠና ወደነማ ሰለጥነው ገና ቢዝነስ ፕላን የሌለው ሰው በንግድም በመሬትም በየትኛውም በቅጥርም እንዳይደርስ ነው የምናስደርገው። ቢዝነስ ፕላን የሌለው የትም እንዳይንቀሳቀስ ማለት ነው። ገብታችሁ አንፋታችሁም። ያለዛ ወደድክም ጠላም በፍጥነት ኑር። ኢትዮጵያዊ ይባላል። ይመጥናል አይመጥንም? በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። በነገራችን ላይ ከ2 ዓመት በኋላ በ100 ብር በ5ም በ10 ሺህም በ100 ሺህ የተጀመረው ቢዝነስ ፕላን ከ2 ዓመት በኋላ እኩል ነው የሚቀላቀለው። እሺ የ100 ብርም የ100 ሺህ ብርም እኩል ነው የሚሆነው። 2 ዓመት ላይ ስንደርስ የመጨረሻ ዝቅተኛው በጀት
4 ሚሊዮን ይደርሳል። ዝቅተኛው ካፒታል ማለት ነው። ከዛ ለ3 ዓመት የምሰለጥኑት ስልጠና ናሳ በታሪክ ሰምታችሁ አታውቁም። አይደለም ኢትዮጵያ ውስጥ ሪሞተር ነው የምትሆኑት። መስራት አትችሉም። ከዛ በኋላ መስራት ትከለከላላችሁ። ማሰራት ነው። ስለ መጪው ጄኔሬሽን፣ ስለ ሲስተም ቢልዲንግ እንዴት እድሜ ልክ አጀስት ተደርገው ቢዝነሱ ከሰው ሰራሽና ከተፈጥሮ አደጋ ነፃ ሆኖ እንዴት መጪው ጄኔሬሽን እየተቀባበለ ለትውልድ እንደሚያስተላልፈው ምን ያክል ረብጣ የሆነ ሚሊዮን ገንዘብን ወደ እናንተ ካዝና ፐር ሰከንድ ሳይቋረጥ እንደሚያስገባ ምንም አይነት የገንዘብና የጊዜ ነፃነት እንዳይቸግራችሁ 3 ዓመት ተሰለጥኑና ከ2 ዓመት የሚሊዮነሮች መንገድ 3 ዓመት የቢሊዮነሮች መንገድ ስልጠና ከ5 ዓመት በኋላ ስራው ቦታ ላይ መገኘት አይደለም ስለ ስራው ማውራት ራሱ አትችሉም። ሰራተኛ አትቀጥሩም፣ አትቆጣጠሩም። ኦፕሬሽን ብቻ ነው የምሰሩት። አለቀ። በጭራሽ ማለት ነው። ይሄንን አይነት ተምዘግዝጎ የሚሄድ የቢዝነስ ሚሳኤል ነው። አንድ ብላችሁ ጀምሩት ያልናችሁ። ስለዚህ ገና መጓያችሁ በዚህ 5 ዓመት አስደንግጦ ከአእምሮ በነገራችን ላይ ሰው አእምሮ ከዓለም በላይ ነው። ይሄንን እንኳን በቲዮሪም ታውቁታላችሁ ብዬ አስባለሁ። የሰው አእምሮ ከዓለም ይሰፋል፣ ይበልጣል። የሰው አእምሮ ማለት ነው። ማለት በዚህ ምድር ላይ በጣም ፓወርፉል በጣም ትልቅ ኤነርጂ ከዩራኒየም በላይ የሰው ጭንቅላት ነው። ይህንን የዘነጋ ሰው ከበደኝ፣ አይቻልም፣ ኃይለኛ ነው፣ ከባድ ነው፣ ዝግ ነው እያለ ጭንቅላቱን ድርግም አድርጎ የቆየ ትውልድ አለ። ለዛ ነው እያንዳንዳቸው ጭንቅላታቸው እንድከፍቱት የምንጠቀመው። በዚህ 5 ዓመት እንደዚህ አይነት ታምር ነው የምታዩት። ይህን ሁሉ አሁን የምናወራችሁን እንክት አድርገን ሄደነዋል፣ ኑረነዋል። እዚህ ስልጠና ውስጥ ገብቶኛል የምትለኝ ከሆነ ከዚህ አዳራሽ ጀምሮ እስከ ሶሻል ሚዲያና እስከ አገሬ ቲቪ ጠቅላላ የምትከታተሉት ሰዎች ገብቶ ከሆነ ተመዝግባል። 0910 80 80 19 ላይ ኤምቲ ብላችሁ ልካችኋል። እምቢ ብሎ ከሆነ ወይ ጥቅል ነው ወይ ካርድ ነው ወይ ሲሙ ነው ወይ የሆነ ነገር ነው፣ አስተካክሉ። በየሳምንት እዚሁ ስልክ ላይ ኤቲ እያላችሁ አቴንዳንስ የሞላችሁ ነው። አሁን ኢንፎርሜሽን ላኩ ስትባሉ ሁላችሁም ልካችኋል። አንዳንድ ሰዎች በተለያየ ሶሻል ሚዲያ ላይ ተቆራርጦ የሚያዩት እንደሌላው ቲክቶከር ፎሎ አድርጉ፣ ሰብስክራይብ አድርጉ፣ ሪፖስት አድርጉ፣ እንትን በሉ የሚባል መስሎት ምንድነው ግልጽ አይደለም ይላል። ወንድሜ በላይ ተጫንና ወደ ሊንኩ ግባ። አንድ ቀንም ስለ ራሳችን ድርጅት ሰርተን አናውቅም። የራሳችን ድርጅት የትም እንዋል የትም ወደ ካዝናችን የማይቋረጥ ገንዘብ እንዲያስገባ አጅስት አድርገነዋል። ለኛ ብቻ ሳይሆን ብዙ ሰዎች የሥራ ዕድል ፈጥረው በየ5 ዓመት ትልልቅ ድርጅት ክሬት ያደርጋል ለሰራተኞቻችን እየመጣ ነው ያለው። ነፃነት የማይፈልግ ሰው አለ ጎበዝ? አለ እንዴ? ይህንን ነው ኑ አብረን እንሂድ። የማይቋረጥ ገቢ ካለን የገንዘብና የጊዜ ነፃነት ካለን ቁርስ ዱባይ፣ ምሳ ጀርመን፣ እራት አሜሪካ ነበር መሆን የነበረበት። የገንዘብና የጊዜ ነፃነት እኮ ትርጉሙ ያ ነው አይደለም እንዴ? ነገር ግን አንድ ጊዜ ያልበላን ትውልድ ይዘህ አንተ በቀን 3 ጊዜ ኢንተርናሽናል ምግቦችን መመገብ እንደ ሰው ያማል አያምም? ያማል። በየቀጠናው ሰላም በጠፋበት ሰዓት ላይ የሰው ልጅ ለገንዘብ ብሎ ወንድሙ ቆርጦ በሚበላበት ሰዓት ሐሰተኛ ሰነድ፣ ሟርትና ጥንቆላ፣ ሁከትና ረብሻ፣ ብጥብጥና ዘረፋ በተነሳበት ሰዓት ላይ ጆሮ ዳባ ብለህ አንተ ተመቸኝ ብለህ የምትዝናና ከሆነ የከሽብና የወጣ ብቻ ሳይሆን የአውሬነት ባህሪ ስለሆነ አያችሁ፣ የማይተው ነገር ትተናል ያልኳችሁ ለዚህ ነው። የማይተው ያደግነቱ ያለ ሰው ልጅ መሞት ያ አቋም ያ ገንዘብ ሳይጠይቁ ለሰው ልጅ መስጠት ያለን የሚባል እስኪ ሰጭን ነው ጎበዝ። እስኪ ለሰጭ ለመስጠት አንድ ያጨብጭቡ። አንድ ነገር ልንገራችሁ፣ ስድብ እንዳታረጉብኝ እንጂ ስትሰጡ የራሳችሁን ብቻ ስጡ። 2 ካለ 1 ስጥ ነው፣ አስተካክሉልኝ። 2 ካለ 1 ስጥ፣ 1 ካለ ግማሽ ስጥ። እኔ ለምነው የሚሰጡ ሰዎች ያሳዝኑኛል። ምንድነው ለምነህ የሚሰጠው? የምን ልመና ነው እያስተማርክ ያለው? ይባሽ ብሎ ሰርቆ የሚሰጥ ሰው አለ። ምን አይነት ፋሽን ነው ይሄ? የምን ዋሹ በቃ አርቲፊሻል፣ ይሄ ከስብና ውጪ ከማህፀን ውጪ የተረገዘ ልጅ የማያድግ የማይወለድ ማለት ነው። አንወሻሽኝ ይገዋል። ካለ ብቻ ስጥ። እኔ አልደግፋቸው። 4000 በጎ አድራጎት ድርጅት አለ፣ አልደግፈው።
ከምዕራባውያኖችና ከደጋግ ሰዎች እየቀፈለ የሚረዳውን አልደግፍ። እኔ ክፋትም በሉት ማይምነትም በሉት አልደግፍም። ስጥ ያለው ያለህን እንጂ ቀፍለ ለምነ ልመና ትውልድን አስተምራር ለመስጠት ያለህን ስጥ። ከሌለ እንዲኖርህ ስራ፣ ሲኖርህ ስጥ። ከሌለ የለህም አንተ መጀመሪያ እንዲኖርህ ስራ። እኔ ግርም የሚለኝ አንዳንድ ፖሊሲ የሚገርማቸው መንገድ ዘግቶ ስራ የሚሰራ ሰው ይወረሳል፣ ይከሰሳል። መንገድ ዘግቶ የሚደግስ ሰው ግን ምንም አይጠየቅም። ማንኛውን እናበረታታ? መንገድ ዘግቶ የሚያለቅስ አይከለከልም። መንገድ ዘግቶ የሚደግስ አይከለከልም። እስኪ እሱን እንከልክለው። መንገድ ዘግቶ የሚሰራ ግን ይከለከላል። አያችሁት? የዛሬ 15 ቀን ይመስለኛል አንድ አዋጅ አንብቤላችኋለሁ። አንድ ሰራተኛ ተቀጥሮ የሚሰራውን ድርጅት የግልም ይሁን የመንግስት መሰል ብራንዶችን ለ5 እና ለ4 ዓመት ያክል እንዳይሰራ ያለ ሰውየው ፍቃድ የሚከለክለው ያው ምን ይባላል? አንተ ድርጅት ላይ የፈጋ ሰው ከተወሰነ ጊዜ በኋላ ያንን የቆየበትን ሙያ ሄዶ የራሱ ድርጅት መስራት አለበት። ይህንን ታሪክ ነው መስበር የምንፈልገው እኛ። እነ ነፃነትና ኤልያስ አትክልትና አስፔዛ አሁን የምትዋቸው በከተማው ላይ ትልልቅ አቅርቦት እኛ ድርጅት ጋር ሲሰሩ ነበረ። እኛ ጋር ያለው ሙያና እኛ ጋር ያፈሩትን ደንበኛ ይዘው የራሳቸውን ያቋቋሙ መብታቸው ነው አይደለም? መብታቸው እኮ ነው። ቀሪውን ትውልድ ገርለ ታዲያ እንያጅበት እንደኛ ባለስልጣኑ እስከሚጃጅ ስልጣን አይለቅ፣ ቢዝነስማኑ እስከሚጃጅ ቢዝነሱን አይለቅ። መወዳደር እኮ ነው ያለብህ። አለቅም የሚባል ትውልድ። ለዚህ እኮ ነው የምሩቃን እርግማን የፈጠር ነው ማለት ነው። ገብታችኋል? ከታች የተመረቀው ሰው ታዲያ የት ይሄዳል? ይኸውልህ ይህን ታሪክ ለመቀየር የሚሊዮነሮች መንገድ አዲስ ነገር ይዞ መጣ። ምን? ከ5 ዓመት በኋላ የግል የሚሆን የመንግስት ሰራተኛ ቅጥር ላይ እንዳይቆይ እስከ 5 ዓመት ግን ያስብበት። በትርፍ ጊዜውም ይሁን በሙሉ ጊዜ ምን አይነት ስራ መስራት እንዳለበት በተጠንቀቅ ይቁምና ከ5 ዓመት በኋላ የራሱን ድርጅት እንዲያቋቁም እኛ በነፃ ስልጠና እንሰጠዋለን። ከ5 ዓመት በኋላ አንድም አርሶ አደር ይዞታዬ ነው ብሎ እርሻ ማረስ የለበት፣ መንጨጭቅ አለበት። ለመጪው ትውልድ መሰጠት አለበት። ሌላ ጄኔሬሽን ከሌለ በቃ ለጫካ ይሁን። እሱን ማጥፋት አቅቶን እኮ ነው አሁን በየቦታው የጥይት ፍንዳታ የምንሰማው። ገብቷቸዋል አይደለ? በቃ የእድሜ ልክ መዘፍዘፍ ወንበር ላይ ስላስለመድን እኮ ነው በስልጣን ሽኩቻ ትውልድ እያለቀ ያለው። እድሜ ልክ ማረስን እኮ አዋጅ ስላደረግን እኮ ነው በመሬት የሚታኮስ ዜጋ የፈጠር ነው። በ5 ዓመት ውስጥ ደቡባዊ ቻይና ሄድ አሁን እየተገበረ ነው። ከ5 ዓመት በኋላ አንድ አርሶ አደር መሬት አይሰጥም። ከእሱ ጋር ለተወለደው 7ኛ መንተኛው ይለቃል። አይተዋል? በ5 ዓመት ወደ ኢንዱስትሪ ዞን ይገባል። ሚሊዮነር ነው። በቃ ምንም ነው ለሱ። አየ አንተ ዜና ከሆነ ብትስታሽ ነገር ፈጥሮ ማቴሪያል አድርጎ እዛ አምጥቶ ይሸጣል። አንተ ምን ስራ አለ ብለህ እጅን አጣምረህ እንዲህ ቁጭ ብለህ ጭንቅላትህን አግምተህ ለደሱ ልመና እጅን ዘረጋለህ ማለት ነው። ይሄን ነገር ነው እኛ መቀየር የፈለግነው። እመኑ፣ እንቀይረዋለን። በደንብ አድርገን ነው የምንቀይረው። እሺ፣ ለማንኛውም ጥያቄያችሁን የሚያነባ አንድ ጊዜ ሞቅ ባለ ወደ መድረክ ላኮለኛ 1 2 3 ሸብያ። ከዛ በፊት አንድ ከሰሜን ወሎ ዞን አቅርቡልኝ አመስግኑልኝ ብሎ በግጥም ስንኝ ይቋጠራታለች። እሷን አስቀድማለሁ። ጀግናው በላይ ሞርዴ ገረፈው በጅራፍ ወቃው በጎራዴ ይህን አስቀያሚ ይህንን ድህነት ይህንን ወንበዴ ታጥቀህ የተነሳህ ሌሊት በማለዳ ወገንክን ለማዳን ካስከፊው ድህነት ካስቀያሚው ዳ በል ንቃ ወገኔ እኛም እንነሳ እናብር ድህነት እናብር እናንሳ ወንድማችን ብሏል ተነሱና ስሩ አራጣ ሳትገቡ ብድር ሳትወስዱ ተነሱ በ100 ብር ተነስ በ500 ተነስ በ1000 ብር ቢዝነስ ፕላን አውርድ ከበላይ ሚዲያ ከበላይ ነው ሞርዴ ከሰሜን ወሎ ዞን ወንድማችን በርታልን ክፉ አይንካህ ይላል። በላይ የኔ ቤት ለስራ ምቹ ነው። ግሮሰሪ ነው የምሰራው። ገበያ ምንም የለኝም ምክንያቱ አልገባኝም። እጅግ በጣም ጥሩ። በነገራችን ላይ ያው ትንሽ ከማናበረታታቸው አንድ ፊልድ እንደ አልኮል መጠጥ አይነቶችን ነው። እንግዲህ አትስሩ አንልም። አዋጅ እሺ ላይ ገና አላወጣ ነው። ግን ከማናበረታታቸው ውስጥ አሽካሪ፣ አደንዛዥ፣ አቋማሪ ነገሮችን አደራ በእኛ ቢዝነስ ፕላን ኢንፎርሜሽን እንዳትልኩ። ለማንኛውም ግን በቀላሉ ጥያቄ የምትጠይቁ በርቀትም በቅርብም ያላችሁ ሰዎች ጥያቄያችሁን ዝግ አታድርጉብን። በደንብ ንጥልጥል አድርጉልን። እሺ፣ በደንብ ነጣጥሉት። አንዳንድ ጊዜ በእርግጥ አላደገልኝም ከሆነ ምኑ ጋር እንደው ችግሩ አይታወቅም። ደንበኛ የለኝም በእርግጥ
ፍንጭ ሰጥቶናል። በቀን አንድ ዕቃና አንድ ደንበኛ የሚለው መርህ ተጠቅመሃል ወይ ወንድሜ ወይም እህቴ? እሱን ለመጠቀም በቀን ከ10 ሰዎች በላይ ኮንታክት ለማድረግ ተንቀሳቀሱ አላልንም። በተጽዕኖ ክልላችን ወይም ደግሞ ካሉት ከስተመሮቻችን እንዴት ሊበዙና ለሌላ ሰው አድቨርት ሊያደርጉልን እንደሚችሉ ኮንታክቶቻችን ለተለያየ ማህበራዊ ህይወት የምንጠቀማቸው በስልክ ላይ ያሉ ወይም በአካል የምናገኛቸው ሁሉ ቢዝነሳችን የኛ የተለየ እንደሆነ ማደግ እንዳለበት ቢጠቀሙ የተሻለ እንደሆነ ሲመጡ የቤታችንስ አንድ ጊዜ ያየውን ደንበኛ ድጋሚ እንዲመጣ የሚያደርግ ቢዝነስ ሰርተናል። የቤታችሁ መስተንግዶ፣ ፍጥነቱ፣ መዓዛው፣ ቅልጥፍናው፣ ጽዳቱ፣ አካባቢው፣ አትራክሽኑ፣ የእናንተ ቃላትና ልዩ ትሪትመንትስ ምን ይመስል ይሆን? ደሞስ የተለየ ተጽዕኖና ክትትል የማስወሰን አቅም ፓወር አላችሁ? ቅድም ነግሬያቸዋለሁ። እኔ ማታ በቦክስ አየሩን መጥቶ ለመፈንጠዝ ውሏችሁን ያመረ የተሳካ ለማድረግ ከማለዳ ጀምሮ እስከ ምሽት ድረስ ሳላሳካ አልገባም የሚል አንድም ያልባከነ እና የተቆጠበ ስራ ላይ ብቻ የሚውል ትኩረት ተጠቅማችኋል። ይህን ካደረጋችሁ ልዩ ኬዝ ነው። መተን የስራ ቦታችሁን እናያለን። መጀመሪያ ይህን አድርጉ። ቀጥል። ሰላም በላይ እንዴት ናችሁ? በላይ ስታስተምር አሪፍ ነገር ነው። ፕሮግራሙ በጣም ይመቸኛል። እቅጭ ነው የምትናገረው፣ በጣም ደስ ይለኛል። አንድ ጥያቄ ያለኝ፣ የትኛው ቢዝነስ ለመጀመር ካፒታል ከ100 ብር እስከ 100 ሺህ ብር በቂ ነው፣ ከዛ በላይ አያስፈልግም የሚባለው ነገር? አዎ ብዙ ቢዝነሶች፣ አንዳንድ ቢዝነሶች አሉ ምቹ ያልሆኑ አጋጣሚዎችን የሚፈጥሩ ቢዝነሶች አሉ። ለምሳሌ እህቴ ፎቶ ቤት መክፈት ትፈልጋለች። ለሶስት ዓመት ተቀጥራ ሰርታለች። አሁን ወደ ራሷ ነው ለመምጣት ያሰበችው የፈለገችው። ወደ ራሷ ለመምጣት 100 ሺህ ብር አይበቃም። አንድ ካሜራ ከ200 ሺህ ብር በላይ ይሆናል። ብዙ ነገሮች ያስፈልገታል፣ ቢያንስ እስከ 300 ሺህ ብር። ስለዚህ ይህንን እንዴት ነው መስራት የሚቻለው? በኪራይ ይቻላል አይቻልም? በኪራይ አይደለም፣ ካሜራው ስቱዲዮው ለራሱ በኪራይ ይቻላል። እያንዳንዷን ነገር በአቅማችሁ ልክ ነው መሄድ ያለባችሁ። ነግሬያቸዋለሁ። የመጀመሪያ ጊዜ የኛ ቢዝነስ እየሰፋ መጣና በፍጥነት መንቀሳቀስ ያስፈልገኝ መኪና እንደሚያስፈልገኝ ትዝ አለ። ብዙ ጊዜ ለምሳሌ እንድትረጋጉ ነው መነግራችሁ። በዛን ሰዓት ትንሽ ቢት 600 ሺህ ብር ነው። በዛን ሰዓት ግን አንድ 600 ሺህ ብር አንድ ትንሽዬ ቅርንጫፍ ይከፍት ነበረ። ስለዚህ አይ በቃ የግድ መኪና ቢያስፈልግም 600 ሺህ አውጥቶ ስራን ከመጉዳት በ600 ሺህ ብር አንድ ቅርንጫፍ ብከፍት ህልሜን እያሳካ ይሄዳሉ። ወደ 1500 ሃይፐር ማርኬት ሊያድግ የሚችለውን ብራንች እያገሰገሰ ይመጣልኛል። እሱም በወር 50 ሺህ ያመጣል በሰዓቱ። መኪና ደግሞ በወር 12 ሺህ ነው። ስለዚህ መኪና መከራየት ይሻላል አይሻልም? ንቅት ያለ ሂሳብ ስሩ። እሺ፣ ለእያንዳንዷ ምድር ላይ ላለ ጥያቄና ዝግ የሚመስላችሁ መንገድ ሁሉ ከራሳችሁ አእምሮ ውስጥ በቂ መልስ አለ። ለዚህ ነው ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው። በተፈጥሮ የታደለች ሀገር በሰው ሰራሽ አርቲፊሻል ችግር ግን ተጉላላች ያለው። ለእያንዳንዷ ነገር ቆም ብላችሁ አስቡ። እዚህ ጋር ምንም አይነት ለጊዜው አብቃቅታችሁ ስራችሁን ማስኬድ ማስጀመር ይቻላል። በእርግጠኝነት ይቻላል ነው የምላችሁ ማለት ነው። ስለዚህ ተከራይቶ መስራት ነው። ተከራይቶ ሲሰራ አያዋጣም ማለት ኮምፈርት አይሰጥም። ለምን መሰል? እንደ ልብ አይሆንም ካላችሁ ለውጥ ኮምፈርት አለው እንዴ? እሺ በግራ እጃችሁ ሁላችሁም ጻፉ። የገዛ ስማችሁ እኮ ይወለጋገዳል። እውነት ሐሰት? ግልጽ እኮ ነው። እስኪ አይናችሁን ጨፍናችሁ ሂዱ። አይናችሁን ጨፍናችሁ ብትሄዱ አሁን ፍሴን አደርሱበትም። እሺ ጥሏችሁ ነው የሚሽቀነቦተው። ለምዶታል እሱ። እሺ እናንተ ግን ተደነባብራችሁ ነው የምትርጉት። 1 ሜትር አትሄዱ። ኤክስ ረግጣችሁ ትዳፋላችሁ። አዲስ ነገር ዋጋ ያስከፍላል። ዋጋ ያስከፍላል። ከዛሬ 6 ለዘመናት አይኑ እያየ ሄዶ ከዛሬ 6 ነው 7 ዓመት በፊት አይኑን ሲያጣ ግን መሄድን ለተለማመደው ለፍሴ በእናታቸው አንዴ ሞቅ ያለ ጭብጨባ። አዲስ ነገርን ተለማምዶ ሞትን ሳይመርጥ ያው ከኛ እኩል እየሰለጠነ እያንዳንድሽ እያሳካ ነው ያለው። እሺ እንትላለን። አረ ስላሳካ ማጨጭ ለውጥ ያማል። በተመቻቸው ሁኔታ ላይ መሄድ አትሞክሩ። እሺ ቀጥል። ጥያቄ ቁጥር 4 እሁድ በአካል የሚሰጠው ስልጠና ከቅዳሜ ጋር ተመሳሳይ ነው ወይ? እሺ ካልሆነ ደግሞ በአካል የሚሰለጥኑት እኛን አንድ እርምጃ አይቀድሙንም እንዴ? በነገራችን ላይ
በአካል ለመሰልጠን ለሁላችሁም ሰዎች እድል ሰጥተናል። የአዳራሽ የሚሆኑ ቡና አትከፍሉም። ነገር ግን አንድ ነገር ትከፍላላችሁ። ምን? አቋርጣችሁ ወጣ ሞባይል አይታየት ላጥላጥ ብላችሁ ማውራት፣ ሶፋ ላይ እንዲህ ግራ አጣምሮ ትራስ አስገብተው መተኛት የለም። አንድ ወደዚህ ለመምጣት በቂ ጊዜና የትራንስፖርት ታወጣላችሁ። ይሄ ብቻ ነው እንጂ በአካል የሰለጠነ ሰው የመጀመሪያውን ኦሪጂናል ስልጠና ይይዛል። ቀጥሎ በሀገሬ ቴሌቪዥን የሚሰለጥን ሰው ደግሞ የተሻለውን የሁለተኛ ደረጃ ኦሪጂናልነት ይይዛል። በበላይ ሚዲያ ዩቲዩብ ላይ ገብቶ የሚሰለጥን ሰው ደግሞ እንዳሰለጣጠኑ ነው። አንደኛ ደረጃን፣ ሁለተኛን፣ ሶስተኛን ሊይዝ ይችላል። አይታችሁታል። እጃቸው ላይ ያለ ስልክ እየመለሱ ማዳመጥ ይቻላል። አለፍ 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 ማድረግም ይቻላል። ውሳኔው የእናንተ ነው። ስለዚህ እኛ ሁሉንም ክፍት አድርገናል። የአመለካከትና ያሸመዳደድ የመከታተል ጉዳይ እንጂ ሁሉም ሶስቱም ስልጠናዎች እኩል ናቸው። ሌላ ለበለጠ ሃይላይቱን ክለሳ በላይ ሚዲያ ብላችሁ ቴሌግራምና ቲክቶክ ላይ በተለይ 100 ምናምን ሺህ ተከታይ ያለው አለ ለጊዜው እሱ ላይ ገብታችሁ በየቀኑ የ2-3 ደቂቃ አጫጭር መረጃዎች ይለቀቃሉ። ያነቃቃቸዋል ማለት ነው። እሺ፣ ጥያቄ ቁጥር 5 አሁን የምሰራው 2 የሸቀጥ ሱቅ አለኝ። በዚህ ምክንያት ክፍት ጊዜ የለኝም። አሁን ደግሞ በእናንተ ስልጠና ስራ መጀመር እፈልግ ነበር እና ስራው ለመጀመር በህጉ መሰረት ሰራተኛ መቅጠር አይቻልም ተብሏል። እኔ አዲሱ ስራ ብቻ ከሆንኩ ለመጀመሪያ ስራዬ አይበላሽብኝም ወይ? ይበላሽብኛል ብዬ እንዳልተወው ለወጭ ይሆነኛል፣ አዲሱን እንዳልነካ ይጠቅመኛል። በጣም ጥሩ። በነገራችን ላይ 2 የሸቀጥ ሱቅ ካለው ሰውዬ ራሱ ምን እንደሚሰራ አላውቅም። እርግጠኛ ነኝ አንደኛው ብራንች ላይ ራሱ አብሮ የሚሰራው። እንግዲህ የሸቀጥ ሱቅ ነው ያለው፣ ጀነራል የገበያ ማዕከል አይደለም። 2 የሸቀጥ ሱቅ እንደ ኢንቨስትመንት ተይዞ መቼም ቤት ቁጭ አይልም። የፈረደበት ማህበራዊ ህይወት ያንገላታ ይሆናል ወይም ሌላ አገልግሎት ከሌለው። ስለዚህ ከነዚህ ውስጥ እንደዚህ አይነት አገልግሎት ያላችሁ ሰዎች አንድ ወይም 2ቱን አይተም ከ100 ሺህ ብር በታች ያለውን ለብቻው አድርጋችሁ እዛው አንድ ቤት ውስጥ የዚህ ትርፍ ምንም እንዳይነካ እዚህ ካዝና ይግባ ብላችሁ ራሳችሁ መስራት ነው ያንን ያለባችሁ። ያኛው ድርጅታችሁ ይቀጥል፣ ሰራተኞቻችሁ ይስሩ፣ እኛ እሱን አትንኳላለን። ተቀጣሪዎችም ቅጥር ስራቸው ላይ ይስሩ፣ እኛ ያንን እንዳትነኳላለን። ከደሞዛችሁ የተሻለ ገቢ ሲኖር ትለቃላችሁ። መስሪያ ቤታችሁ ላይ ከእናንተ የተሻለ ሌላ ጎበዝ መጥቶ ቦምበሩን ልቀቅልሽ ሲል ትለቃላችሁ። ወይም ደግሞ እዛ ከሚከፈላችሁ የተሻለ ካፒታልና ቦነስ እዚህ ጋር ሲመጣ ትለቃላችሁ። ትልልቅ ኢንቨስትመንት ያላችሁ ሰዎች ያንን በተለመደው አሰሩ። ያ ባንክ ይኖርበታል፣ ቁብ ይኖርበታል፣ በሰራተኛ ይሰራል፣ ዱቤ ይሰጣል፣ ትርምስምስ እናውቀዋለን። አንድም በቢዝነስ ፕላን ልክ መሄድ የለም። ከሀዲድ ውጭ የሚነዳ ባቡር ነው ያላችሁ፣ የሚያጓራ፣ የሚወድቅ፣ የሚደፋ፣ የሚነሳ፣ የሚገፋ፣ የሚጠገን በየጊዜው። በቃ ይሄ ነው አሁን ያለው ቢዝነስ ሪል ስናወራ ማለት ነው። በትክክል አጀስትመንት ያለው በትክክል እስከ መጪው ጄኔሬሽን ድረስ አጀስት የተደረገ የት ተነስቶ የት እንደሚያርፍ የሚታወቅ ቢዝነስ ያለው አንድም ሰው የለም። አፍሪካ ውስጥ ነው ማወራችሁ፣ 54ቱም ሀገር ላይ ሳላጋንን ነው ማወራችሁ። ከፈለጋችሁ ቢሮ ቁጭ ብላችሁ ጠይቁ፣ ይነግራችኋል። ስለዚህ የተወሰነችዋን ራስህ እየሰራህ ጊዜ የለኝም ማኔጅ አደርጋለሁ፣ ገበያ ትስስር ፈጥራለሁ፣ ቁብ እጥላለሁ፣ ብድር አለብኝ፣ ሰነድ አስተካክላለሁ፣ የተለያየ ቦታ ወጣለሁ፣ ወርዳለሁ፣ ማህበራዊ ህይወት ሰፊ ነው ካልክ በየቀን ባለችው ውስን ሰዓት ራስህ የምሰራት ስራ በትንሿ ጀምርና እሷን እያሳደግህ ትንሽ አደግ ሲል ለሰራተኛ ትሰጠዋለህ። መጀመሪያ ግን አንተ ካለመኖር ወደ መኖር አምጣት። አየህ፣ ቻልክ፣ ሞከርካት፣ ድካሟ ምኑ ጋር ችግሯ ቀላሏ የቱ ጋር እንደሆነች ጠንቅቀህ ታውቃለህ። ትንሽ ከፍ ካለ በኋላ ሰራተኛ መቅጠር ትችላለህ። ከዛ አብረህ ታሳድገዋለህ። እመነኝ፣ ከዛ ከጉዝልዝልና ከውስብስቡ ውጥንቅጡ ከማይለይለት ከዛ በድንገት ከሚደፋ ወይ በድንገት ከተኮሰው ቢዝነስህ ይሄኛው በዚህ 5 ዓመት የገንዘብና የጊዜ ነፃነት ያስገኛል። ሪል ትክክለኛ ፕሮፌሽናል ቢዝነስማን አልፈ ትክክለኛ ፕሮፌሽናል ቢዝነስ ኦነር ያደርጋል። እመነኝ ነው የምልህ። ቀጥል። ጥያቄ ቁጥር 6 በእውነት ነው የምላችሁ በ100 ሺህ ብር ዕቃ እየገዛሁ እሰራለሁ። 1 ብር ባንክ ተቀማጭ የለኝም። ከሰኞ እስከ እሑድ ተቀምጬ አላቅም። የምፈልገውን ነገር ለማድረግ ወደ ኋላ አልልም። ምን ማድረግ አለብኝ? ተበድሬ ቢሆን አደርገዋለሁ። ያው እንደተለመደው ነው። በነገራችን ላይ ምናልባት ቃላቱን ለማስተካከል ነው። ተቀማጭ ማድረግ አይቻልም። አንድ አይደለ? በእርግጥ እሱ ያው የለኝም ለማለት ነው አይደለ? አላደረም ለማለት ይመስለኛል። የመጀመሪያ ቁጠባ የሚባል ነገር እንዳትለምዱ። አረ ይሄ ሰውዬ እዛ ጋ ቆጥቡ ተብለን እንደገና አንተ እንዳቆጥቡ
ምን አይነት ግራ መጋባት ነው እንዳትል፣ እኔ ግራ እያጋባቸው አይደለም። ከቁጠባ የተሻለ አባዙት ነው። መቆጠብ ግሽበት ነው። መቆጠብ ትራዲሽናል የዘለማድ ቢዝነስ ነው። የሚቆጥብ ነጋዴና በዝናብ የሚያርስ ገበሬ አንድ ነው። እድሜ ልኩን እንዳከከ ነው የሚኖረው። ደመወዝተኛ የሚቆጥብ ነጋዴና በዝናብ የሚያርስ አርሶ አደር፣ በበሬ የሚያርስ አርሶ አደር አንድ ናቸው። እድሜ ልክ ምንም ሳይሳካል ልጆችም አንተን እያዩ ስታማርር ያንተን ስራ መስራት አይፈልጉም። ሌላም ስራ የለም። አንተን አሁን ባርነት ዜጋን እያጋለጠ ያለው ገና በቁመ ለመቀበርህ እየሰጋ አንተን አሁን የድር ቤት እየጠላ ቤት እየተገኘ አስቸገርከን። አይ ሰልፍ ኮንፊደንስ የሌለ። ስለዚህ አትቆጥብ። በቀን አንድ ቃና አንድ ደንበኛ ነው የተባልከው። ኢንቨስት አድርግበት ነው እያልኩ ያለሁት። ያተረፍከውን አገልግሎት ላይ አድርገው። አገልግሎት ከቀን ወደ ቀን እየሰፋ ይሄድ። ወንድሜ በየወር 10 ሺህ ብር ብቆጥብ በአመት 120 ሺህ ነው የቆጠብከው። እስራ ላይ ኢንቨስት የምታደርገው በአመት በአንድ ወር ብቻ አመቱ ጋር 120 ሺህ በአንድ ወር ማትረፍ ትችላለህ። አመት ሙሉ 120 ሺህ ከመቆጠብና በአንድ ወር 120 ሺህ የሚያደርስ እስከ አመቱ ድረስ ድርጅትን ከማስፋፋት ማን ይሻላል? በወር ገቢ ስንት ነው? 10 ሺህ ካለ አመት ከአመት 10 ሺህ ነው ገቢው። እናንተ የሚነገረው የአንድ ቀን ወይም የአንድ ወር ገቢ ነው። የሚቀጥለው አይነገርም። ለምን በለኝ። ካቀድህ እቅድህን ተናገር። ያለዛ ቀጣይም ላይ ይሄ መሆን የለበት። ይሄማ ከሆነ ሞታል። በየቀን መቀየር ነው ያለብህ። አባቴ 10 ዕቃ ነው ያለህ። ማክሰኞ 11 አድርግ፣ እሮብ 12፣ ሐሙስ 13። ታዲያ ከወር እንደዚህ እያልክ አትቀጥልም። ከሳምንት በኋላ በቀን 2 ዕቃ ጨምር። ከ15 ቀን በኋላ በቀን 4 ዕቃ ጨምር። ከወር በኋላ በቀን 8 ዕቃ ጨምር። በዚህ አይነት የምትሄድ ከሆነ ስኬቱም አይከብድም፣ ደንበኞችም አልመጣ አይሉም፣ ሞራሉም እምቢ አይልም፣ ትርፍም አልመጣ አይልም፣ ሰራተኛም አይሄድብህም። አባው የሆነ የስኬት ዘመን ባንተ ጋር አለ። አይ ትኩረት ፎከስ ስጥ እያልኩ ያለሁት ለዛ ነው። ክር መለቅሶ ቤት ቁጭ ብለህ እንዲጨቅይታ አትቀመጥ እያልኩ ያለሁት እኮ እያለቀስክ ነው። ለአልቅሰህ ለቅሰው ደቨሎፕ አታድርግብን እባክህን። ሸርተህ ስራ እንደቨሎፕ አድርግ። ስለዚህ የሰው ልጅ በህይወት ዘመኑ የሚሰራው 5 ዓመት ብቻ ነው። ከ5 ዓመት በኋላ ለቅሶውም ጋር ሰርጉም ጋር ኡታውም ጋር የትኛው ትደርሳለህ? አይዞህ። አለባርነት ያሰብከውን ሀገር እስኪ ለመዝናናት ሂድ። ታሪክ ቀይር እስኪ። ለባርነት ያሰብከው ሀገር ላይ ለመዝናናት ሂድ እስኪ። በእናትህ ደስ አይልም? ቀጥል። ጥያቄ ቁጥር 7 እስጢፋኖስ እባላለሁ ከመቀሌ። አቶ በላይ ድንቅ ሰው፣ አመሰግናለሁ። ጥያቄ ያለኝ እኔ የምሰራው ሽፎን ስፌት ተቀጥሬ እየሰራው እገኛለሁ እና ጠቅላላ ያለኝ ብር 200 ሺህ ብር አለኝ። ስራ ከጀመርኩ 6 ዓመት አስቆጥሬያለሁ። አማክረኝ። ያው 100 ሺህ ከአገልግሎት መስጫ ክልል ውጭ አለ። 100 ሺህ እኛ ጋር ያዝና ከዚህ በኋላ 6 ዓመት ሳይሆን በ2 ዓመት ታሪክ 4 ሚሊዮንና ከዛ በላይ የሰው ገንዘብ ሳትፈልግ ሳትበደር ሳትጨነቅ ሳትሰደድ ሳትዋከብ ባለበት ቦታ አንድ በል በየቀን 2 እንዳትቆም። አይዞህ 5 ዓመት ተምረህ እኮ ከዛ በኋላ ስራ ጀምር አንልም። ነገ ልትጀምር ነው። በሳምንት ለውጡን ታየዋለህ፣ በወር ለውጡን ታየዋለህ፣ በ6 ወር ለውጥ ታያለህ። በ2 ዓመት ሚሊዮነር የምትሆነው እያንዳንዷን ቀን ቆጥረህ አድርገህ ነው። ይሄን ጊዜ ነው በጣም ማነጣጠር ማለት ነው። ቀጥል። ጥያቄ ቁጥር ስለዚህ በእኛ ቢዝነስ ፕላን እያንዳንዷን ጥቃቅን ነገር ተግብር ነው። እሺ። ጥያቄ ቁጥር 8 ሰላም ጤና ይስጥልኝ። አሁን አንተ የምትላቸው ነገሮች በሙሉ ትቻለሁ። ለምሳሌ ሱቅ ዘግቼ እጠጣ ነበር፣ ፑል እጫወት ነበር፣ ሲደብረኝ ከጓደኞቼ ጋር እዝናና ነበር። አሁን ትቻለሁ። ነገር ግን የእኔ ደንበኞች አብዛኛዎቹ የመንግስት ሰራተኞች ናቸው እና ዱቤ ይጠይቁኛል። ደሞዝ ሲገባ ነው የሚሰጡኝ እና እንዴት ላደርግ? መጀመሪያ በእናታችሁ ካሉባሌ ነገር ራሱ መሰብሰቡ ብቻ አንድ ተባረክ በሉልኝ። ተባረክ። በሚቀጥለው የመንግስት ሰራተኞችም ቢሆኑ እመነኝ ዱቤ የሚጠይቁ ስለምሰጣቸው ነው። ከሌላም ቦታ እንዳይገዙ አንተንም ዱቤ እንዳይጠይቁ ማድረግ ትችላለህ። በየቀን የኛን ስልጠና ደጋግማ መፍትሄ ያለ ነው መልኩ። አንተ ጋር ሊገዙ የሚችሉበትን ፕሮፌሽናል የሆነ የንግድ መርህ ኦሪጂናል ታማኝነትን ያካተተ ካንተ ጋር መግዛት ቫልዩ እንዳለውና ለእያንዳንዱ በምጥላት ቃል ለህይወታቸው ተስፋ፣ ፓወር፣ ስንቅ፣ ተሞክሮ፣ አዲስ ነገር የተለየ የህይወት ፋና ፈርጥ እንደሆነ አለማምዳቸው ካሽ መክፈልን
እመነኝ ዱቤ የሚጠይቁህ አሉባሌ ቦታ ብራቸውን ሊወስዱት ነው። ልንገርህ ተቸግረው እንዳልሆነ ወንድሜ በለኝ። የጠየቁህ ደረቅ እንጀራ ከሆነ ሩብ የታሸገ ባልትና ከሆነ ሩብ ወይም 1 ሊትር ዘይት ከሆነ ምናልባት ተቸግረው ሊሆን ይችላል። እመነኛውን የሚጠይቁህ ልንገርህ ውስጥን ፈገግ የሚያደርገው የታሸገ ሚሪንዳ ይጠይቁሃል፣ ካለ ቢራ ይጠይቁሃል፣ ባለ 5 ሊትር ዘይት ይጠይቁሃል፣ ሌላ ቅንጡ የሆኑ የታሸጉ ፕሮዳክቶች ይጠይቁሃል፣ በዛ ያለ ነገር ይጠይቁሃል። ጭራሹን ጻፈውና ትንሽ ብርም መረቅ አድርግበት ለደሞዝ ትወስዳለህ ይሉሃል። ትልልቁን ጁስ አምጣ ይሉሃል። አራስ ልጠይቅ ነው ይሉሃል። አየህ ለቅሶ ቤት ልሄድ ነው ስኳርና ዘይት አንድ ጋር አድርግልኝና እንግዲህ ለደሞዝ እከፍላለሁ ይሉሃል። ደም አልቅስ በለው ቤትህ። ስለዚህ ቸግሯቸው አይደለም እንዳይመስልህ። አንተ ካሽ ከፍለው የሚገዙ ደንበኞችን ለመፈልፈል አንድ ብለህ ካሁን በኋላ 7ቱንም ቀን ሙሉ መላፍጠር በእርግጠኝነት ታገኘዋለህ። ድጋሚ የምጠይቀኝ ጥያቄ ይሻሻላል እያስባለሁ። ቀጥል። ጥያቄ ቁጥር 9 ከተዘረዘሩት ባንኮች ውስጥ የኛ አካባቢ ያለው ጸደይ ባንክ ብቻ ነው እና ጸደይ ባንክ ያለው የለም። ደንበኞቼ የመንግስት ሰራተኞች ስለሆኑ ደሞዛቸው የሚገባው በአባይ ባንክ ስለሆነ ምን ላድርግ? እኔ የሚሊዮኖች መንገድ አካውንት ስለምጠቀም ነው ብላቸው የተወሰኑት ደንበኞቼ ቀሩ። ምን ይሻለኛል? በነገራችን ላይ የሚሊዮነሮች መንገድ አካውንት ያስከፈትናችሁ የሚገዛችሁ ሁሉ በዛ ብቻ እንዲሆን ሳይሆን እርስ በርሳችሁ የግብይት ትስስር ልናስተሳስራችሁ ነው። ከ5,000 እስከ 20,000 በአንድ ባንክና ግሩፕ ውስጥ እንጂ ከሌላ ባንክ ትራንዛክት የሚያደርግ ሻውን እንድከለክሉ አይደለም። በማንኛውም አካውንት መክፈልም መቀበልም ትችላላችሁ። የሚሊዮነሮች መንገድ አካውንት ራሱን ችሎ ህዝቡ በዝቶ ትልቅ የገበያ ግሩፕ ፈጥሮ ተጽዕኖ ፈጣሪ ሆናችሁ እናንተም ሰዎቹን ስልጠናው እንዲከታተሉና የሚሊዮነሮች መንገድ ሰልጣኝ ሆነው ኮድና አካውንት ኖሯቸው መገበያየት እስከሚችሉ ድረስ አሁን ግን ለሁሉም ሰው ነው ክፍት የምታደርጉት። እሺ ቀጥል። ጥያቄ ቁጥር 10 በፊት ማርያምን ጠጅና ጠላ ነበር የሚሰራው። ያንተን ስልጠና ስሰማ ይህን እንደማትደግፍ ሳቅ እኔም ያው ኑሮ ለማሸነፍ እንጂ ወድጀው የምሰራው ስራ ስላልነበረ ወዲያውኑ ትቼ ለማቋረጥ ወስኜ የወሰንኩት ወደ ኢምፓክሲ ስራ የገባሁት። እስኪ ከመሽታ ቤት ስራ የወጡት ይበረታቱ ብለሃል፣ አበረታቱ። አረ በእናታችሁ አንድ ጊዜ ወድ ያለ ሞራል ስትሉ። በእርግጥ ገመዱን ቋጥሮ ሊሰቀል ካሰበ የሚያውቀው ተንከሲስ ሹፌር ላይ ገብቶ ለመገጨት ያሰበ እንደዚሁም ደግሞ በረኪናና ኬሚካሎችን ሽንጥጥ አድርጎ ጠጥቶ ሊሞት ያሰበን ሰው ሳለጋንን ብዙ ሰው የእኛም ፕሮግራም ሰምቶ ወደ ሚሊዮነርነት ተስፋ ሰንቆ እየገሰገሰ ያለ እልፍ አላፍ ሰው አለ። የምሬን ሰውራችሁ ማለት ነው። እና ምቀኝነት ነው ምን አለ ለእኛ አይደለም። ይህንን ተስፋ ዘርተው በተግባር በየሳምንት ራሳቸውን እየቀየሩ ለመጡ ወንድሞቻችን አድናቆት ይገባቸዋል። አይገባቸውም? ይገባቸዋል። እንዴ እኛን ተቡት። እኛ ስላለን ነው የምንሰጠው፣ ጊዜ ስላለን ነው እናንተ ፊት የቆም ነው። ይህ ህይወት ፋይት ያደረገቻቸው ድርግም ጭልም ጭንቅ ያለባቸው ምንም ሄጃ የለ ብለው ካሰቡ በኋላ ይህ መንገድ ክፍት መሆኑን አይተው ገስግሰው እንደገና ኤነርጂ ተስፋ ሰንቀው ወደ ስኬት የተመለሱ እኔ እነሱ ነው የማደንቀው። ያለን መስጠትማ ቀላል ነው። እኔ ራሴን አይደለም የማደንቀው የሚሰሙትንና የተቀየሩትን ሰው የምር አዲስ ነገር መልሶ ለማቃናት በጣም ዋጋ ስለሚያስከፍል ነው። ስለዚህ ለእንደዛ አይነት ሰው ልዩ ስፔሻል ስልጠና በግል ደውላችሁ ረጅም ሰዓት አዋራችኋለሁ። የምር ቅርብ ከሆናችሁ ቢሮ ብኖ እንደዛ አይነት በቃ ትውልድ ለምን እጎዳለሁ? ምንም በነገራችን ላይ ትልቁ እስኪ ቤት ያላት ሴትዮ ድርግም አድርጋ ዘግታለች። ምንም ነግጄ ሚሊዮነር ከሆኑ በላይ አትክልትና አስፔዛ የእናቶችን ጓዳ በአስፔዛ ሞልቶ ሚሊዮነር ሆኖ ለሀገር ከተረፈ ለምንድን ነው እኔ ባልኮል ማንንም ማጣሽሸው ብላ ድርግም አድርገው ቢዝነስ ሞዴል ቀይራል። በላት ለሱም በእናታችሁ አየ ጭንቅላት ሲለማ እኮ ነው። በቃ እንደዚህ አይነት ለውጥ እኮ ከዚህ ይጀምራል። መተሳሰብ ሲጀምር እኮ ነው። ጠብቅ፣ ገና ባለ ሀብቱን ጠብቅ። አሉባሌ ኢንቨስትመንትን አቁሞ እያንዳንዷ ፍሬ ትውልድን ሊጠቅም የሚችል ኢንቨስተሮች ብቻ ነው እየመለመልን የምንሄደው ወደፊት። ወጣቱንም ይሁን ማንኛውንም ዜጋ ካሉባሌ ቦታ ምን ጥር አድርገን እናስወጣዋለን። የዛን ጊዜ ቢዝነሱ ወደ የተሻለ ነገር ይመለሳል ማለት ነው። መነሻ 30 ሺህ ብር ካፒታል አለኝ። መስራት የምፈልገው ዶሮ እርባታ ነው። ዶሮ ከየት እንደምገዛ አላቅም። በስንት ብር ጀምሬ ምን ማድረግ እንዳለብኝ አላቅም። ምን ትመክረኛለህ? በጣም ጥሩ። ከየት መግዛትና እንዴት መግዛት እንዳለብህ
ከሚሊዮነሮች መንገድ ጋር ከተመዘገብህ ኮድ ከተሰጠህ ኮድን በማስቀመጥ ወደ 10 ቤቱ ቴሌግራም ላይ ላክልን። እኛ ስንጭንልህ እዛው ሚሊዮነሮች መንገድ በቀላሉ የቢዝነስ ያላችሁ ሰዎች ታገኛቸዋለህ። ኮድ ካልተሰጠ አሁን ኢንፎርሜሽን ስትልክ ኮድ ስለሚሰጥ ስራ ጀምሩ ሲባል ቶሎ ኢንፎርሜሽንን ላክ ማለት ነው። ባጭሩ ታገኘዋለህ። በጣም ጥሩ ቀጥል። ጥያቄ ቁጥር 12 ስሙን መጥቀስ የማልፈልገው ተቋም ነው የምሰራው። 12 ዓመት አገልግያለሁ። ይህም ፕሮግራም ለ6 ወር ተከታትያለሁ። ምዝገባም ተመዝግቤያለሁ። ስራዬን መልቀቅ እፈልጋለሁ፣ ግን ከተያዝኩ እታሰራለሁ። ምን እንደምሰራ ግን ግራ ገባኝ። ባላቅ ባልማር ኖሮ አልኩኝ። እስኪ የሆነ ነገር በለኝ በላይ። ኧረ አባቴ ብዙ ሲስተም አለ፣ ግድ የለህም አትልቀቅ። አይደለም የሚያሳስርህን የሚያሸልምህን ከመልቀቅህ በፊት መጀመሪያ በእኛ ቢዝነስ ፕላን ባለች ሽርፍራፊ ጊዜና ትኩረት ሰጥተህ የተሻለ ገቢ አምጣ። ግድ የለህም ብር ካለ በሰማይ መንገድ አለ አላሉም አባው? በእርግጥ ብር ብቻውን ምንም ነገር ሊሰራ ባይችልም ሀዲድ ከተዘረጋ ባቡር መሽከርከር ይችላል አይችልም? አይዲያውን ጨርሰን ካለመኖር ወደ መኖር ያመጣነው ገቢ ያንን ያለበትን የተስተካከለ ህገወጥ የምትለው ነገር ህጋዊ አድርጎ በወት ግባ ተብለህ ትሸኛለህ። እመነኝ። ስራ የጀመርነው ለ2 ነው ከጓደኛዬ ጋር። የጀመርነውም ሸቀጣ ሸቀጥ በ30 ሺህ ብር ነው። አካውንት ስንከፍት በአንዳችን ነው ወይስ በሁለታችንም? እኛ እንግዲህ የተመዘገባችሁበትን ሰው ነው የምናየው አይደለ? ያ የተመዘገበውን ሰው ነው የኛ ዳታ የሚያውቀው። ከተቻለ ዋን ቱ ዋን ለምን ባያቀማቸው ለየብቻ አትጀምሩ ነው የምንለው። ነገር ግን አንዱ ሲሄድ አንዱ እንዲተካ ነው። በቃ አንድ በለን ልክ እንደ ትዳር ጓደኛ ወይም እንደ እህትና እንደ አባትና እንደ ልጅ ነው የምንተማመነው ካላችሁ የኛ ድርጅት የሚያውቀው በአንድ ሰው አይዲ ነው። በአንድ ሰው አይዲ ላይ ቀጥሉ። እያደገ ሲሄድ እናንተ የምትካፈሉበትን መላ ከርክሙ። ለማንኛውም ግን እኛ ጋር የተመዘገበው ስልክና የተሰጠው ኮድ እሱን ሰው ነው የኛ ድርጅት ጎበዝም ቢሆን የሚሸልመው ሰነፍም ቢሆን የሚወቅሰው እሱን ነው ዳታ ላይ የሚያስገባው ማለት ነው። እናንተ በውስጥ ህግ እንግዲህ የምትችሉትን አድርጉ። ቀጥል። ጥያቄ ቁጥር 15 እና የመጨረሻው ከአንደኛው ዙር ወደ ሁለተኛው ዙር የካፒታል ማሻሻያ አድርጌ ነበር። ከአንደኛው ዙር ላይ ስራው የነበረው ብር አሁን በሁለተኛ ዙር እየሰራው ያለሁት ላይ መደመር እችላለሁ ወይ? አዎ፣ ግን አንድ ካልኩሌት ታደርጋላችሁ። የመጀመሪያው ዙር ላይ ሰልጥናችሁ ተመዝግባችሁ ስራ እየሰራችሁ በተለያየ ነገር ወይ ሰነፈናችሁ ወይ ተፈጥሮና የሰው ሰራሽ አደጋ ትንሽ ወደኋላ ጎትቷችሁ ማሳካት ካልቻላችሁ ብዙ እዛው ላይ ብዙ አማራጭ አለ። ማሳካት ካልቻላችሁ ማለት ነው ምን አንደኛ ዝቅ ባለው ካፒታል ለመሞከር ምሳሌ በ50 ሺህ የጀመረ ሰው ማሳካት ያለበት አሁን 600 ሺህ ነው ብንለው 600 ሺህ ካልደረሰለት በሆነ አጋጣሚ ወርታች ወርዳል። የ500 ብር ላይስ 100 ብር ላይስ የነሱን ቢዝነስ ፕላን ካፒታል ደርሶለታል። ከደረሰ በአስቸኳይ ወደኛ እስር ቤቱ ላይ ሪፖርት ያደርጋል። ማሳካት ስላልቻልኩ ወደ ትንሹ ካፒታል ተመልሼ የትንሹ ካፒታል አሳካበት ላይ ነው የደረሰው የኔ ካፒታል ሳየው፣ ከዚህ በኋላ ግን ወደ ኋላ ላለመቅረት ተዘጋጅቼ ተመልሻለሁ ብሎ ያስመዘግባል። ትንሹ መጨረሻው ካፒታልም ላይ ለመድረስ ያልበቃ ከሆነ የሱ የደረሰበት ካፒታል ያንን የሰራበትን ብር ይዞ ወደ ሁለተኛ ዙር ይመጣና የሁለተኛው ዙር ከፍ አለው ካፒታል ላይ ይመጥናል። መጀመሪያ ማየት አለባችሁ የትኛው ደረጃ ላይ ነው የደረሰው። አያችሁ የ50 ሺህ ወይም የ100 ሺህ ካፒታል ደረሰበት ላይ ከሆነ እሱ እዛ ያደረሰው በዛ ልክ ነው መጥቶ እዚህ ላይ ሙቭ አድርጌያለሁ ብሎ ማስመዝገብ ያለበት። ይዘው መምጣት ግን ይችላል። ይህ ግልጽ ካልሆነላችሁ ዩቲዩብ ቻናላችን ላይ ገብታችሁ እየመለሳችሁ ስታዳመጡ ግልጽ ይሆንላችኋል። ዛሬ ጥያቄ አስቀምጡ። ጥያቄን ጨርሻለሁ ብሏል። እጅግ በጣም እናመሰግናለን። ወደ መጣበት ሸፕ 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 እድል ስለተሰጠኝ አመሰግናለሁ። እኔ 3ኛ ዙር ሰልጣኝ ነኝ። መነሻ ካፒታል 50 ሺህ ብር ነው። 40 ሺህ እቃ ተገዝቶበታል። 10 ሺህ ደግሞ አስቤዛ ምግብ ቤት ነው የምሰራ ማለት ነው። እና ፐርሰንት ላይ ስሰራው በ10 ሺህ ነው ወይስ በአንድ ላይ በ50 ሺህ ብር ነው የምሰራው ማለት ነው ትርፉ። ከዛ ሁለተኛ ያለኝ ደግሞ ትርፉ ተመሳሳይ የሆነብኝ ነው። ወደ 2 ወር ሆነታል። 3ኛ ዙር ሰልጣኝ ነኝ ማለት ነው። ወደ 2 ወር ሆነታል። ትርፉ ግን ተመሳሳይ ነው ያለው። ብር አለ የተሸጠው፣ ግን ምን ልስራበት? የምንሰራው ተመሳሳይ ነው ምግቡ ማለት ነው። በ50 ሺህ የተለያዩ ቁሶችን አሟልቶ በ10 ሺህ ደግሞ ጥሬ እቃዎችን ነው እየገዛ ያለው። ካላቂ እቃዎቹ ውጪ ሁሉም ብር
ንብረት ነው። በባለፈው እንደዛ የተመሳሳይ ጥያቄ መጥቶ ነበረ። ለምሳሌ ለቤት ኪራይ ተከፍሎ ያለፈ ከሆነ እሱ አይደመርም። ለንጽህና መጠበቂያና ኤክስትራ ላቂ ነገሮች ከሆኑ እነሱ አይደመሩም። ነገር ግን ቤት ውስጥ ኢንቨስት ያደረገው መደርደሪያ ከሆነ፣ ሳህን ከሆነ፣ ብርጭቆ ከሆነ፣ ፍሪጅ ከሆነ፣ ስቶቭ ከሆነ፣ ቁምሳ ምናምን የመሳሰሉ ብቻ ቁሶች አሁን መገልገያ ከሆኑ ሁሉም ሀብት ናቸው። ቢላዋ ማንኪያ ሳይቀር ነው የምላቸው። ሁሉም ነገር ምንድን ናቸው? ንብረት ናቸው ማለት ነው። እነሱም አንድ ጋር ያሉት ተደምሮ በዚህ በ10 ሺህ ብር ደግሞ የተገዛው ግብአት ተሸጦ ፕሮሰስ ተደርጎ ያተረፈው ትርፍና አሁን ቤት ውስጥ ያለው በጥሬ ብርና በጥሬ ዕቃ ይደመርና አሁን ከ50 ሺህ ብር በላይ ወይም ከ60 ሺህ ብር በላይ የመጣው ቦነስ ትርፍ ይባላል። ግልጽ ነው አይደለ? ይኸውላችሁ አሁን በላይ አትክልትና ስፔስ አሁን ባለበት ሁኔታ ሆኖ ከማንም አልኮረጅ ነው። እኛ አእምሯችን ውስጥ ያልነው አሁን የቻልነውን እውን አደረግነው። አንድ ነገር ልንገራችሁ። አሁን እኛ ኢትዮጵያን የሳልን መንገድ አለ እዚህ ውስጥ። ያቺ እዚህ ውስጥ የሳልናት ኢትዮጵያ አሁን ሳትሆን አንተዋችሁም ነው። ግልጽ ነው። ስለዚህ ድርጅታችሁ በየጊዜው ካላደገና ደንበኞቻችሁ በየጊዜው ካልመጡ መልሳችሁ ስራችሁን ኢንቨስት ለማድረግ ይህን ጊዜ እኮ ብዙ ነገር አለ። ተጨማሪ የሚጨመር የስራ አይነት አለ። እዛ ላይ የሚስፋፋ አለ። እነዚያ የሚመጡ ከስተመሮች ሌላ ደንበኛ ይዘው እንዲመጡ አልተደረጉም። ቤቱ የተለየ ውበትና አትራክሽን አልተፈጠረለትም። ስልኩ ላይ ያሉ ኮንታክቶችን አልደወለም፣ ፎሎ አላደረገም፣ አላብለጨለጨም። ፖስተሩ ምናምኑ ቄጠማ ጎዝጉዞ ወይ ራጭ ሰው ፋፍንት ዋላ ይህን ጊዜ ይቀራል። እመነኝ ይቀራል። ይህን ጊዜ አልሆነ ቦታ ሰውየው ትኩረት አለው። ማታ እንደማንኛውም ሰው ያወራል፣ እንደማንኛውም ሰው ሶሻል ሚዲያ ያል፣ እንደማንኛውም ሰው ቡና ይጠጣል፣ እንደማንኛውም ሰው ለቅሶ ይሄዳል፣ እንደማንኛውም ሰው የማይመለከተው ቦታ ይውላል ማለት ነው። ይህን ጊዜ ሙሉ በሙሉ ያለውን ኃይል፣ እውቀት፣ ትኩረት ሙሉ በሙሉ በየቀን ይህንን ድርጅት አሰፋለሁ የሚል ትኩረት ላይ አልቸከልክም። እርግጥ እመነኝ እንደማንኛውም ሰው በቃ የሆነች ነገር አስተካከልክ ቁጭ ነው ያልከው ማለት ነው። በቃ የሚመጣውን አገልግሎት ሰጠ፣ እሱማ ዝም ነው የሚለው። እንደዚህ አድርገን አይደለም ይችን የደነዘዘችና የደነቆረች ሀገር እንድትባንን የምናደርጋት የተለየ ፑሽ አድርገን ነው። እሺ ይሄ ነው ስልጠናውን አታቋርጡ፣ አውቀነዋል ብላችሁ አትዝለሉት የምንላቸው። ዩቲዩብም ላይ ይገቡናል። እንገራችሁ ይህን ሳምንት አይተነዋል አለፍ፣ ይህን እንኳ ገብቶኛል አለፍ ያደረግና ስኬቱም እውቀቱም ትርፉም ደንበኛውም እልፍ ይለዋል። አታሳልፈው አባቴ። ከቻልክ ደጋግመ አረ በኤርፎን ሁሉ ሰክተህ ተኛ። ግድ የለም ታርገው በደንብ ሳታስበው በላይ ሆኖ ቁጭ ትላለህ። እሺ አመሰግናለሁ። ስሜ ተክለወይን በርሄ ይባላለሁ። ከሽሬ እንዳስላሴ ነው የመጣሁት። ኢኖቬተር ነኝ። ለዚሁ ስልጠና ነው? አዎ ለስልጠና ነው የመጣሁት። አንዴ ሞራል ስጡልኝ ከመናገሩ በፊት። ሽሬ እንደ ስላሴ 1000 ኪሎ ሜትር ነው በነገራችን ላይ። እሺ 1000 ኪሎ ሜትር በአየር እንኳ ካልሆነ በምድር ለመምጣት ሰላም የሚያስቸግርበት ቦታ ላይ በደንብ አንዴ ሞራል ስጡልኝ በደንብ። አንተ ግን ሰንዳፋ ክፍለ ሀገር መስሎ ቁጭ ብለሃል። ሰው ከሽሬ እየመጣ ስልጠና ይወስዳል። ጠብቀው ሚሊዮነር ከሆነ በኋላ አይሰጥህም። እሺ ቀጥል። እሺ አመሰግናለሁ። እኔ 2 ጥያቄ አለኝ። እነዚህ ጥያቄ አንደኛ የሆነ ሀሳብ ስናስብ ማድረግ እንፈልጋለን። ስንጀምረው የሚያቋርጠን ምንድን ነው የሚል ሲያቋርጠንስ ምን ማለት እንታገላለን እና የሚያታግለን ምንድን ነው? እንዴትስ ማለፍ እንችላለን የሚል በጣም ትልቅ ቻሌንጅ ነው ለእኔ። ይሄ አንደኛ ጥያቄ ነው። ሁለተኛ እኔ ከ60 በላይ ፈጠራ ስራ ቴክኖሎጂ አለኝ። በጣም ትላልቅ የሆኑ ፈጠራዎች አሉኝ። ግን እነዚህ ፈጠራዎች ወደ ብር መቀየር አቃተኝ። እንዴት ማድረግ እንዳለብኝ ማለት ፈጠራዎቹ በጣም ሌክቸር ናቸው። አንዳንድ ነገሮች በጣም ለሀገራችን የማይመጡን ሆኖ ይታዩኛል። አንዳንዶች አሁን የብሬድ ምንድነው የዳቦ ጥያቄ ነው ያለው እዚህ። ግን አንዳንዶቹ ፈጠራዎች ሌክቸሪ ናቸውና ግን በአጠቃላይ የኔ ችግር ሆኖ የታየኝ ፈጠራዎች አሉኝ፣ በጣም አሜዚንግ የሆኑ ፈጠራዎች አሉኝ፣ ግን ወደ ብር ግን አልተቀየሩም። እንዴት ላድርግ? እስኪ ምሳሌ አንድ ሁለት ዋና የምትላቸው ከዚህ ማርኬት ጋር ሊገናኙ የሚችሉ። እሺ አንድ አሁን በቅርቡ ላውንጅ የተደረገ ኮልዶ ቴክኖሎጂ የሚባል ቴክኖሎጂ አለ። እሱ ቴክኖሎጂ ምንድነው? በስልክህ ቤትህ መዝጋት መክፈት ትችላለህ። በስልክህ ማለት ነው። መብራት ማጥፋት መዝጋት ትችላለህ። በድምፅ ደግሞ አንተ ከተኛህ ቤት ዝጊው ትላታለህ። ሶፍትዌር ነው፣ ሃርድዌርም አለው። ዝጊው ትላታለህ በድምፅ ማለት ነው፣ ይዘጋል። ሌላም ይቅር ምጣድ እንትን ያደርጋል፣ ያሞቃል፣ ያጠፋል።
ማለት እንደሱ አውቶሜሽን ሆም አውቶሜሽን ሁሉ መቆጣጠር ትችላለህ። አንተ ቁጭ ብለህ ክፈተው ዝጋው እያልክ ማለት ነው። ኮድ መንገድ ነው ያለብህ። በቮይስ ሪኮግኒሽን አለው፣ በስልክህም አለው። ሌላ ደግሞ አሁን ያለው ኢንጂነሪንግ አግሮቴክ አፍሪካ ኢንዱስትሪያል ሶሉሽን የሚባል ድርጅት ከፍቻለሁ ከጓደኞቼ ጋር። ይሄ ድርጅት ምንድነው? ትናንሽና መካከለኛ የሆኑ የአግሪካልቸራል ማሽነሪ ማምረቻ ድርጅት ነው። ይሄ ድርጅት አሁን በፕሮቶታይፕ በጣም ርቀት ለመሄድ ነው እየሰራን ያለ ነው። ይሄ ደግሞ በፀሐይ ሶላር ሲስተም የሚሰሩ ትናንሽ ትራክተሮችና ማጨድ ምንድን ነው የሚባለው ማጨዳ፣ ያ እነዚህ ማሽነሪዎች ማምረት ነው የፈለግነው። አሁን ግን መጣ ጠጋ አለ ነው። አዎ ይሄ ማለት ፕሮቶታይፑ አለን፣ ፋንክሽናሊቲው ቴስት አድርገነዋል። ግን ያው ትንሽም የአንድ ከ100 እስከ 100,000 የምትል ቢዝነስ ፕላኗን ትንሽ ታስቸግረናለች። ምክንያቱም የኛ ማኑፋክቸሪንግ ስለሆነ ማለት ነው። እና እነዚህ ፈጠራዎች አሉ፣ ሌላ ፈጠራውም አለ። ግን ኢንቨስትመንቱ ህጅ ስለሆነ ኢንቨስት የሚያደርግ ሰውም የለም፣ ወደ ቢዝነስ አልገባም። እነዚህ አሉ። እጅግ በጣም በጣም ከልብ እናመሰግናለን። በነገራችን ላይ በባለፈ ሰዓት ነግሬያቸው አንድ ሪሰርች ማዕከል ላይ ሲገኝ 1000 ሰዎች ሪሰርቻቸው የተጠናና የተረጋገጠ ግን ሁሉም ብድርና ልመና የሚጠብቁ ያለ ገንዘብ አይሰራም ብለው ያፈጠጡ ሰዎችን አግኝቼ በጣም አዝኜ ነበረ። ወንድማችን ደግሞ እንግዲህ ያስቡ በጣም ብዙ ፈጠራዎች አሉት። በተለይ አግሪካልቸር ላይ አስባችሁታል? አሁን የአግሪካልቸር ኢንዱስትሪውን ሳይመሽና ሳይነጋ ትጀምራለህ። ማርኬቲንጉን ሙሉ በሙሉ የኛ የሚሊዮነሮች መንገድ ስልጠና ማዕከል ኃላፊነት ይወስዳል። አንድ ዕቃ ያመረተለት ወደ ሴልስ እንዲገባ እናደርጋለን። ብዙ ኢንጂነሪንጎች አሉ መካከላችንም በዚህ ሚዲያ ላይ እየተከታተሉ ያሉ እስከ ዛሬ ድረስ። በነገራችን ላይ ብዙ ድርጅቶች ትልቅ ገንዘብ የሚያወጡት ለማስታወቂያ ነው። ለአንድ አርቲስት ብቻ የብራንድ አምባሳደር እየተባለ በብዙ ሚሊዮን ብር ያወጣሉ። አሁን ግን ለምን ካላችሁኝ ምርታቸው፣ ፈጠራቸው፣ አገልግሎታቸው ወደ ማርኬት አልመጣ እያለ አሁን የሚሊዮነሮች መንገድ ሙሉ በሙሉ የማርኬቲንግ አገልግሎት ለምን አዲስ ነገር አይሆንም? ብቻ የሚጠቅም ነገር ስራ። አንደኛ ገንዘብ የለኝም ብለው የማይክሮ ፋይናንስ የባንክ የልማት ባንክ የምትገተርበትና ከውጭ እርዳታ የምታሰባስቡበት ይቆማል። ለምን? አንድ ትንሽዬ ቁስ ስራና አሳየኝ ነው የሚለው። የእኛ ስልጠና ባህሪው እኮ አስቸጋሪ ነው። አይለቅማ በተግባር አንድ ቁስ ስራና አሳየኝ፣ እሱን ወደ ማርኬት ታውተን እንሸጥልሃለን። 2 ጨምር፣ በዛ ትርፍ 3 ጨምር። በቃ ይህ ሰው ያውን ወደ ትልቅ ኢንጂነሪንግ ኢንዱስትሪ ይገባል አይገባም? ይገባል አይገባም? እስኪ እናስገባው። በእርግጠኝነት የኢትዮጵያ አርሶ አደሮች በዚህ 2 ዓመት ምርቱን 5 እጥፍ እናስጨምራለን ብለናል። ከዚህ ሁሉ ከ30 በላይ ቴክኖሎጂዎች ሪሰርች እያደረግን ነው። እንደዚህ አይነት ድርጅቶችን ከጎን እያሰለፍን ነው። ወንድሜ እንኳን መጣለን። በሽሬም በአዲስ አበባም በፍጥነት ምንም ሳትበደርና ሌላ ነገር ሳትጠብቅ እጅ ላይ ባሉ ነገሮች ብቻ ቶሎ የቴክኖሎጂም የማኑዋል እቃዎችንም እየገጣጠምህ እኛ ማርኬቱን በሰከንድ እንዳመረትከው እንሸጥልሃለን። ሌላም ብዙ ኢንጂነሪንጎች አሉ። ምርታቸው በሰከንድ በእኛ በኩል ወደ ምርት ይገባል፣ ወደ ሽያጭ ይገባል። ማርኬቲንጉ ላይ አትጨነቁ። ስለ ሚሊዮነሮች መንገድ ተውት። እሱን አዳዲስ እንደዚህ የተለየ ነገርን መግጠም ማለት እጅግ በጣም የተለየ ነገር ነው። ማነው ወደ ቀጣይ ጥያቄ ያለው? እሺ ስትልኝ አመሰግናለሁ። ግዛቸው ባላለ መጣሁት እንኳን ከዚህ አካባቢ ነው። ከሱ ጋር ብዙ የሚያመሳስልን ነገር አለ። እሱን ስላገኘሁት በጣም ደስ ብሎኛል። አመሰግናለሁ ወንድሜ። የ2016 ተመራቂ ነበርኩና ያኔ ተመርቄ እንደወጣሁ ምንም የቅጥር ስራ እንደማልፈልግ ለራሴ ፕሮጀክት ነድፌ ወደ ቤተሰብ ላልመለስ ለራሴ ቃል ገብቼ በራሴ ቢዝነስ ፕላስ ነው እየተመራ ድረስ ያለሁት ከ2016 ኢቭን ኢፍ አሁን 2 ዓመት ሊሞላኝ ነው ግራጁዌት ካደረኩት። ግን አንዳንድ ነገሮች ቅድም እንዳለው በቃ ጎል ላይ የመድረስ እንትኑ በጣም እየከበደኝ ነው። እንዴት እንደሆነ ግን ማሳካት አልቻልኩም። አሁን እንደውም በቃ ብዙ ነገሮች ሲከብዱኝ ሳልፈልግ በአዲሱ ዓመት ጀምሬ በቃ የቅጥር ስራ ነው እየሰራሁ ያለሁት። አሁን ኦኬ ኢቭን ኢፍ ይሄን ሰዓት ራሱ እዚህ የመጣሁት አሁን ተመዝግበሃል? እኛ ጋር ተመዝግቤያለሁ፣ እየሰራሁ ነኝ። መከታተል ከጀመርኩ ቆይቻለሁ። ባስ ላይ እየሄድኩ እሱ ነው እያደመጡ መሄዱ። ከልብ እናመሰግናለን። አሁን ኢንፎርሜሽን ልካሃል? ገና ነህ? ልኬያለሁ። ሁለተኛ የአግሪካልቸር ላይ መስራት የምንፈልገው ነገር የፓፓያ ዘር በጣም እጥረት አለብን። ወንድሜን አሁን ክፍለ ሀገር ላይ አስጀምሬዋለሁ።
ከዚህ ለመላክ ይሄ የምናገኝበት ሜትሪክ አለ ብታግዙን። የሻማ ማሽን ነበር መጀመሪያ እንትን ያልኩት። ምን ማሽን? ሻማ ማምረቻ ማሽን። እሺ። ከግቢ ወጥቼ ቀን ሌላ ስራ ስላለው ማታ ሻማ ምርትና ለሱቆቹ አከፋፍል ነበር። እዛው ባለውበት ዶርም ተከራይቼ ማለት ነው። ውጤታማ አላረገም። ያው ከእንትኑ ጋር እኔ ባለኝ ስፒድ መሄድ አልቻልኩም እና ማሽን የሚገዛ ካለ ብታገናኙ ደስ ይለኛል። አመሰግናለሁ። የቀንና የሳምንት ሰዓት ሳይቀር የወራትና የዓመታት ግብ እናስቀምጣለን። በመንግስት ደረጃም በግለሰብም በተለያዩ ድርጅቶችም እናስቀምጣለን። ችግሩ ግን ግቡን ማስቀመጡ ላይ ሳይሆን ግቡን ማስገባቱ ላይ ነው ችግሩ። ማስቀመጡ ላይ ግቡን ማሳካቱ ላይ አክሽኗ እሷ ነች አሁን ያስቸገረችን። የሚገርማችሁ በጣም ፕሮፌሽናል፣ በጣም መነጋገር የሚችል ማስመር የሚችል መቀመር የሚችል በጣም ብዙ ማስረጃዎች ያሉት በጣም ሀይ ሸቃይ የሆነ ትልቅ ነጥብ ያለው የማርኬቲንግ ምሩቅ 6 ደንበኛ መያዝ ያቅተዋል። ትልቅ አማካሪ ወይም ደግሞ ትልልቅ ነገሮችን በቃ የፕሮጀክት ባለሙያ የተባለ አካል በቃ 20 ዓመት በፕሮጀክት ባለሙያነት በዲዛይን እና በግብ በሂሳብ በምናምን ሰርቷል። ግን 20 ዓመት ሙሉ የራሱ ፕሮጀክት ጨርሶታ የለውም። ቀልጧል አለ። አንድ እኔ ቤቴ ደልቃቃ ገባና አሉ ግማሽ ኪሎ ስጋ አለና መጀመሪያ አምጡልኝ ብሎ ዋናውን በላና ነጯ ስደብረው ተወና ጥበስ እናምጣል አሉ። መጥበሻ ላይ ቀለጠና አለቀ። 22 አቤት አምጣው እዚህ ነኝ። ቀልጧል። መጥበሻው ላይ ቀልጧል። አብዛኛው ሰዎች የራሳቸው ፕሮጀክት ቀልጧል። ለዚህ ነው ከማናጀርም ጋር ጥያቄ ያለን። ወይ ድርጅት ማናጀር መቀጠር ሰውዬ የምርሱ ካንተ ይሻላል? ከአንተ እሱ ትሻላለህ እኮ። እንዲሁም ድርጅት አለ። እሱ እኮ ድርጅት የለውም። ማኔጅ ማድረግ ቢችል ኖሮ አዋጭ ቢሆን ሙያ ቢኖረው ተግባር ቢኖረው የራሱን ድርጅት ማኔጅ ያደርግ ነበር። እባክህን የራስን ድርጅት ራሱ ማኔጅ አድርገውና ከፍ ካልክ በኋላ ሰራተኛ ቅጠር ነው የምልህ እኮ። ከፍ ሳትል ገና አዲስ ድርጅት ያቋቁሙና ማናጀር ይቀጥራሉ። አቤት አቤት! እሱ ከአንተ የራሱን ድርጅት ማቋቋም ያልቻለው ሰው አንተን ድርጅት ነፍስ ሊዘራል እዛ ግጦ ይቀራል ማለት ነው። ሰው ለማንኛውም እንደዚህ እያለ ነው የሀገራችን ኢኮኖሚ በቃ ድክርት ብሎ አዋጥቶኛል፣ ችግር የለም። ምንድነው ያዋጣ? ቢሰራ እኮ በዱቤ የተቀበልከው ዕቃና በባንክ የተበደርከው ብር ነው ያለው። ወይን ጊዜ በቃ አላዋጣህም። አንተ ዝቅ ብለህ ራስህ መስራት ቻል እንጂ የምን በትልቅ ገንዘብ አጀባጀብህ ተብለህ ዋሾ ብለህ የምን ዘለል ነው። ግንባታን ስገነባ አንደ የጭቃ አንደ የድንጋይ ካረግ ጭቃው ዝናብ የመጣና ፀሐይ የመጣው ቀን ይዞ ለጥ ይላል። አብዛኛው ድርጅት እንደዛ እየሆነ ነው። ስለዚህ አንተ ግብን በእኛ ቢዝነስ ፕላን መሰረት ብቻ አድርገው። ሌላ ምርጥ ዘር ላልከው ነገር አይላይት ነው። ለዚህ ያክል ምርጥ ዘር ማርኬቲንጉ ማገናኘት ነው የመጀመሪያው ትልቁ ስራ። እዛው ሚሊዮነሮች መንገድ ላይ አሁን ኮድ እንደተሰጠ ወደኛ እስር ቤቱ ላይ ላከው። እሱን ሶሻል ሚዲያችን ላይ ስንለቀው ወይም በቴሌቪዥን ስናሰራጨው በአንድ ጊዜ ያቀብሉሃል። ነገር ግን ዘሩ ብቻ ዘር ይሆናል ብላችሁ ታስባላችሁ? ፓፓያ እኮ በየሳምንት ይለቀማል። አንዴ ከደረሰ በኋላ በ10 ወር ይደርሳል፣ 3 ዓመት ይለቀማል። በየሳምንቱ መልቀም መኮትኮትና ማጠጣት መዳይ መርጨት ግን ይጠይቃል እና ማዳበሪያ መስጠት። ማዳበሪያው በተለይ የተፈጥሮ ኮምፖስት ቢሆን አሪፍ ነው። ካልሆነም ደግሞ አርቲፊሻል ማዳበሪያ ለጊዜው መጠቀም ነው። ወይም ሌላ ለም ሊሆኑ የሚችሉ ከጨዋማ ነፃ የሆኑ የታከማፈሮችን ማስጠጋትም የተሻለ ነው። ብዙ ሰዎች ግን እንደዛ አያደርጉም። ሲጀመር አትክልቱን ከእንስሳ ንክክም ይሁን ከሌባ ከተለያየ ተዋሳያንም አይጠብቁትም። ጸረ ሰብል ተባይ ምንክት አድርጎ ይበለዋል። ምን ባህሪ እንዳለው ማጥናት አይፈልጉም። ብዙ ሰዎች ላም ይገዛሉ፣ ወተቷን ብቻ ነው የሚፈልጉት። ከጡቷ ውጭ ሌላው ምንም አያጥቡም። እግሯን አያጥቡም፣ አይከትቡም። ምን ሲሟላላት እንደሆነ በቀን 10 ሊትር 30 ሊትር 40 ሊትር የምትሰጠው ማጥናት አይፈልጉም። ለዚህ ነው በአፍሪካ ብዙ ቀንድ ከብቶች አሉ፣ ግን ወተት ከሆላንድ ነው የምንገዛው። ሲያሳዝን። ሲሆ ለማንኛውም ያ ብዙ አለ የሚፈተሽ፣ ሌላ ጊዜ ይብራራላል። ወንድም እድሉ ስለሰጠኝ አመሰግናለሁ። ከጎጃም ክፍለ ሀገር ከአዲስ አበባ 250 ኪሎ ሜትር ከምትርቅ ከቢቸና ከተማ ነው የመጣሁት። አቶ በላይ በጣም ነው የማመሰግን። በእውነት ሁሉም አቶ በላይን ሊያመሰግን ይገባል። እግዚአብሔር እድሜና ጤና ያድልልን እላለሁ። ያው ወደ ጥያቄ ስገባ ጥያቄ አሁን እኛ ላይ እንደሚታወቀው ጎጃም አማራ ክልል ማለት ይቻላል የጦርነት ችግር ስላለ የሰላም ችግር ስላለ ኔትወርክ እንደ ልብ አይገኝም። አሁን እና እዚህ ጋር ተመዝግቦ ለመከታተል ትንሽ ስለሚከብድ ሚዲያውን እንዲሁ ዳታ እየሞሉ በመመልከት ብቻ ስራ ጀምሮ ውጤታማ መሆን አይቻልም ወይ የሚል ነው። በባለፈ ያሉት ነገር አለ። እርስዎ ሚዲያውን በመከታተል ብቻ እዚህ መዝገባ ላይ ሳይመዘገቡ ውጤታማ መሆን አይቻልም፣ ሞባይል ይዞ ሴም የሌለው ማለት ነው ስላሉ ይሄ ነገር ግልጽ ቢሆንልና እንደገና ደግሞ ለእኛ ሩቅ ላለኖች
የተለየ ድጋፍ ስንል የሀሳብ ድጋፍ በስልክ ቀጥታ በመስመር ስልክ ደውለም የምናገኝበት ጥያቄ አንስተን የምንጠይቅበት መንገድ እድል ቢሰጠን ነው የኔ ጥያቄ። ይህ ሁሉንም አያይዛችሁ እንድትመልሱልኝ በአክብሮት ጠይቃለሁ። አመሰግናለሁ። በጣም ጥሩ። እንደ መጀመሪያ የግድ በአካል መገኘት ግዴታ አይደለም። የትኛውን ቦታ ላይ ሆናችሁ ስልጠናውን መከታተል እንደምትችሉ 3 አማራጭ አስቀምጠናል። በአካል፣ በዩቲዩብ፣ በሀገሬ ቴሌቪዥን። ነገር ግን ሳይመዘገቡ እየተከታተሉ ዝም ብሎ ስልጠናውን ካላቋረጥኩ ባልመዘገብ፣ ኢንፎርሜሽን ባልክ፣ በየወር የደረስኩበትን ባላሳውቅ፣ አካውንት ባልከፍት ማደግ አይቻልም ወይ? ወይ ያድጋል ወይ አያድግም። ሙሉ በሙሉ ሲስተሙን ያሟላ ደግሞ ያድጋል። ለምን ሲያቅተው አቃተኝ ይላል። ምንድነው ያቃተኝ? ይሄን አስተካክል። ያቃተኝ ይላል። ምንድነው ያቃተ? አያችሁት አይደለ? በቃ አሁን ብዙ ጊዜ ለዚህ እኮ ነው ጎበዝ 1200 ኢንተርፕረነሮች አሉን። ከ45 በላይ ዩኒቨርሲቲዎች፣ ከ1000 በላይ ኮሌጆች፣ አጫጭር ስልጠና በሺህ የሚቆጠሩ ቴክኒክና ሙያ፣ ኢንተርፕራይዝ፣ ስራና ክህሎት። አረ ያልተሰጠነው ስልጠና የለም። አንድ ነገር ለመቀየር ተቸገርንና ወደ ውጭ ገንፍለን ፈሰስን። እርስ በርስ መባላት ጀመርን። አሁንም በድህነት እየተደቆስን ነው። ዜሮ ባላንስ ላይ ነው ያለ ነው። እኛ ራዳር ውስጥ እንድትገቡ የፈለግነው ቻሌንጅ አድርጋናችሁ እያንዳንዷ ሳምንትና ወራት አካሄዳችሁን በትክክል እያየን ተስተካከል እያለን የተበላሸውን እግር በእግር እየተከታተልናችሁ ቢያንስ እንኳ ለሞራል ስትሉ እንዴት ይቺ ታቅተኛለች በሚል ትንንሽዬ ተግባርን ከውስጣችሁ እያወጣችሁ እንዳተኙ እያባነንን ተግባር እየሰራችሁ ሳታስቡት 2 ዓመት ሲመጣ ሚሊዮነር እንድትሆኑ። ሚሊዮነር ብትሆኑም እንኳ በአዲሱ ቢዝነስ ፕላን ከ100 ሺህ ብር በታች ባለ ጀምሮ በአዲሱ መንገድ የተሻለ ቴክኒካሊ የተሻለ ክህሎትና ቢዝነስ ፕላንን ተጠቅማችሁ ባልተጋፋ፣ ባልተጨነቀ፣ ቁብ በሌለበት፣ ብድር በሌለበት፣ ስደት በሌለበት፣ ልመና በሌለበት፣ ወከባ በሌለበት፣ አርቲፊሻል በሌለበት ሳትጨናነቅ እንዴት ስኬትን መለማመድና ሀብትን ማምጣት እንደሚቻል እንድታውቁት። ከ2 ዓመት በኋላ ግን የሪሞተር ስልጠና ነው። አንድም ሰው እንድሰሩ አይደለም የሚፈቀድላችሁ። በሰራተኛ ነው የሚሰራው። ስለ ሰራተኛ ስለ ኢንቨስትመንት፣ ስለ ቅድመ ጥናት እድሜ ልክ እንዴት አጀስት ማድረግ እንደምትችሉ ቢዝነሱንና 5 ዓመት እስከሚሞላችሁ ከ2 እስከ 3 ዓመት የሚሰጣችሁ ስልጠና ለየት ያለ ስታንዳርድ ነው። ወጣ ያለ ነው ማለት ነው። እዛ ጋር የምትደርሰው ግን 2 ዓመት ሙሉ በሚሊዮነሮች መንገድ በትክክል አንዷንም ሳምንት 104 ሳምንት ሰልጥና አቴንዳንስ ሞልተ በየወር ያሳካውን አሳይተህ ስጨርስ ነው፣ ስናምንበት ነው። ስለዚህ ያንን በደንብ አድርገን እኛ ድርጅት ላይ ያሳየነውን ነገር እናንተ በሚሊዮነሮች መንገድ በትክክል ስታሳዩን ነው ይህንን የሪሞተር ስልጠናውን የምንሰጣችሁ ከ3 ዓመት በኋላ። ድንገት ብር ስላለውና አሳክቻለሁ ብሎ የመጣ ሰው ያንን ስልጠና አንሸጠውም። በጭራሽ ነው የማወራችሁ። ገብታችኋል አይደል? ስለዚህ ከማህፀን ውጭ የተረገዘ ልጅ ብለን ነው የምናስበው። እኛ ከቢዝነስ ፕላኑ ውጭ እየሰማው ነው እያየው ነው ብሎ የገባ ሰው እኛ በየጊዜው ካላየንለት አካሄዱ አርቲፊሻል ሊሆን ይችላል፣ ሊያበላሽ ይችላል፣ በሱ በመሰለው መንገድ ሊሄድ ይችላል። አይጠይቅም። ልክ ነኝ ብሎ ነው የሚሞክረው። ልክ ነኝ ብሎ የሚሞክር ዜጋ እኮ ነው። አይተዋል አባቴ ምግብ ከማምረት ልቅስ ጦር መሳሪያ ማምረት ላይ የተጣደው ልክ ነኝ የሚል ትውልድ ነው። አንዱ ለመንጠቅ አንዱ የበላይ መስጠትን ሳይሆን መንጠቅን የተማረ ትውልድ የፈጠር ነው። ልክ ነኝ ብሎ በመሄድ ነው። ልክ መሆነ የሚረጋገጠው በእኛ ራዳር ውስጥ ገብቴ ነው። ግብይት ትስስር ይፈጠርልሃል። እያንዳንዷ ቢዝነስ ጤናማ መሆኑ ይለካልሃል። ዝቅ ብለህ መስራት ይታይልሃል። ሰራተኛ የቀጠርክበትን ህግ እናያለን። እያንዳንዱ ካሽ ሲያድር በቼክ እንድትገበያይ ይደረጋል። እርስ በርስ እንድትመካከር፣ ልምድ እንድትለዋወጥ ይደረጋል። ጤናማ የሆነ አካሄድ ይታያል። በተጨባጭ በባንክና በምታደርገው ትራንዛክት በኩል እድገትህን በደንብ እንፈትሻለን። በትክክል ካረጋገጥን በኋላ ቀጣውን የቢሊዮነሮች መንገድ የስልጠና ክህሎት እሱ ውስጥ እንገባለን ማለት ነው። ለነበረን ቆይታ እጅግ በጣም እያመሰገንን የሚሊዮነሮች መንገድ አሁን 4 ቃል ምላትን በደንብ አዳምጡ። 1 የለውዝ ማሽን መፍጫ ያላችሁ 3 ሰዎች ለመግዛት ይዘጋጃሉ። በየደረጃ አስቀምጡላቸው። ሌላ አጠቃላይ የአግሮ ፕሮሴሲንግ ከማረሻ፣ ከውሃ ጉድጓድ መቆፈሪያ፣ ከሞተር ፓምፕ እስከ ማጨጃ፣ መውቂያ፣ ማጓጓዣ ሁሉን ነገር የታጠቀ ቴክኖሎጂ ማለት ይቻላል። ብዙ ኢንጂነሪንጎቻችን እያመረቱ ነው። ይህንን የሚያስፈልጋቸው አርሶ አደሮች በአስቸኳይ ወደኛ እና እንዲሁም ደግሞ ኢንቨስትመንት ባለሙያዎች በከተማም ውስጥ የከርሰ ምድር ውሃ የማውጣትና ውሃን አጣርቶ የመሸጥ ወደ ተለያየ ሰብል
ወደ ተለያዩ ውጤት ወደ ተለያዩ ማኑፋክቸሪንግ የሚሆኑ የተለያዩ ኢንዱስትሪዎች ማስገባት የምትፈልጉ ሰዎች እነዚህን ዘመናዊ ቴክኖሎጂን የታጠቁ ነው የምንላቸው እኛ ለተኩስ ሳይሆን ለምርት የታጠቁ እነሱን ብዙ ኢንጂነሪንጎች እያመረቱ ነው ያሉት። ሁላችሁ የምትፈልጉ በ09108819 ቤት ላይ ወደ ቴሌግራማችን በግል መደወል ሳይሆን ቴሌግራም ጽሁፍ አስቀምጡልን፣ ካልሆነ በሜሴጅም አስቀምጡልን ማለት ነው። ይሄ ቃል ያላቸው ሰዎች አሉ። የለውዝ ማሽን ያላቸው ሰዎች ካላችሁም በዚሁ ደግሞ የሚፈልግ ሰው አለ፣ እሱንም አስቀምጡልን። ሌላ የሚሊዮነሮች መንገድ ስልጠና ወስዳችሁ በተለያየ አጋጣሚ የራሳችሁን ስራ ለመስራት የተቸገራችሁ በአሁኑ ሰዓት 120 ሴት የሚፈልግ 10 ብቻ ግን ወንድ 10 ነው እስካሁን ያዘዘው 120 ደርሰዋል። የሚሊዮነሮች መንገድ ስልጠና የሰለጠኑ ሴቶችን ለቅጥር የሚፈልጉ ሰዎች በሚሊዮነሮች መንገድ ህግና ደንብ ደሞዝ መውሰድ የማይፈልጉ ከ5 ዓመት በኋላ ራሳቸውን ድርጅት የሚከፍቱ እንደ ቤተሰብ ሆነው የሚንከባከቡ ያለ ዋስትና ያለ ጋራንት እዛው አብረው ቤተሰብ ሆነው ማደግ የሚፈልጉ ስለዚህ የሚሊዮነሮች መንገድ ሰልጣኞች እድለኞች ናችሁ። ለምን በሉኝ? ቢያንስ አብሮ ለመስራትና አብሮ ተጋብቶ ለመኖር እየተፈለጋችሁ ነው እንደ ወርቅ። እሺ ይህም ፕሮግራም ሰምቶ የማይመዘገብና ቴንዳንስ የማይሞላ ጀምር ሲባል በአቅሙ ልክ የማይጀምር ከማህፀን ውጭ እንደተረገዘ ልጅ ነው የምናስበው። እናዝንለታለን እጅግ በጣም። እንደዛ አይነት እንዳትሆኑ ለነበረን ቆይታ እጅግ በጣም እያመሰገንን ለዚያ ያደረሰን ፈጣሪ እስኪ በየሃይማኖታችሁ የአንድ ደቂቃ ምስጋና እናቀርብና ወደ የቤታችን በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት፣ የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ
በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል።